ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ ዳት ኮቲ ወንዴታ ሰሞንከ ጃንጀት ያረበ ከረቴቲ ቡራት ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ አምላክ የሆነችበት አማራ ነው አምላክ የሆነበት ለዚህ ሰው ብሔሩ ነው አምላክ የሆነበት ያው በድንግል ማርያም ስም ደበቀው እንጂ ደግሞ የናዝሬት ከተማ ልጅ ናት አላለም ኢየሱስ የሚባለውን ከኢየሱስ አረገዘች የሚመጣው መሲ ሰው ብቻ ነው የዳዊት ልጅ ነው ብለኛል የሰለሞን ምናልከኝ የኛ አስተምሮ እንዴት መሰለ ከመሲሁ አዲስ ነገር አንጠብቅም ነው ምን ማለት ነው ይሄ መሲሁ ሲመጣ የነበረውን ስርዓት ይመልስልናል እንጂ ከመሲሁ አዲስ ነገር አንጠብቅም አርማጌዶን ላይ የሚመራው አንደኛው መሲ ነው ላልከው እሱ ለሱ ማስረጃ እዛ ላይ ያለው ቃል ነው እዛ ላይ ያለው ቃል ወደ ወጉት አሁን እናንተ በአማርኛ ሲተረጎም የወጉቱን ላይ ያዩታል ነው እንደዛ ሚል ቃልም የለም ወደ ተወጋው ያያዋል ነው ነብራዊትም ማንበብ ይችላል ወደምን የወጉቱን ላይ ያዩታል ሳይሆን ወደ ተወጋው ያያል ነው ማን ነው የሚያየው እኔ ባይሁድ ታሪክ ውስጥ የአይሁድን ታሪክ እንዳነበበ ሰው ጊዜ ሰጥቶ እንዳነበበ ሰው የታናክን እንዳነበበ ሰው ፊደልና ድርብ ነጠላ ሰረስ ካልሆነ በስተቀር የትኛውን ቦታ ላይ ማንም ሰው ያምታታኝ ብሊ ኪዳንም አዲስ የሚለውን ኤርሚ ላስረዳ እኔን የሚለውን እነሱ ብሎ ቀይሮታል ስለዛ ነው እነሱ መቀበል የሚያቀጣቸው ኤልያው እንደ አንዴ እንኳን ለመናገር እድል ሰጥ እንጂ ኤልያው እንደ በቃ እምታወሩት ሁለት ናችሁ ሰው እየሰማ ለምን እሷ አስተውራ አንተ ትደርባለህ አንተ አስተውራ እሷ ትደርባለች እንዴት ብለን እንስማችሁ አይሁዳዊ በዚህ ጉዳይ ላይ ዲቤት አረጋለሁ ብሎ ካለኝ ይምጣ አንዳቸውም ነቢያት መሺያ ቤን ዮሴፍ ይመጣል ብለው የተናገሩ ነቢያት የሉ ቤን ዳቪድ ግን ካልከኝ ይሄው ጌታዬ የሽዋ እሱ ነው ብርክዬ ዜዶ ሰላም በሉና ጣላችሁ እንደ ሰላም አልሰማሁም ነበር ድንገት ብላችሁ ከሆነ ሁሉም ሰላም ብሏል ኦኬ በድጋሚ ድንገት መዞር ከሌለ ካለበት አለክ እሺ አርዕስት ይሄንን ነበር ደጋግመን ባለፈው ላይ እንገባበታለን ብለን ያለ ብርኬ ወይዬ በዚህ እንቀጥል አይደል አዎ የተስማማችሁበት ድረስ አይደል ሌላ ካለም ነገሩን ካልሆነ በዚህ ነው አይ በዚሁ እንቀጥል ቅድም እንትን ብለን ነበር እግዚአብሔር መንፈስ በእናንተ ይኖራል ወይ ካለስ ምስክርነቱ ምንድነው እና አስረዱን ነበር ያው እንደማይኖር ስለሚያውቁ ሊከብዳቸው ሊያስረዱን አይችሉም ይከብዳቸው ኤርሚያ የሌለውን ሰው ምን ብሎ መጥቶ ይመሰክራል ያ በዚህ ተጥልበት ያው እንዘ ተሐቀፊዮ ለህፃንኪ ነኢ ማርያም ማይለተ ጽጌ ጊዜው ወቅቱም ስለሆነ በየዓመቱ የም ፕሮግራም በኢትዮጵያ ኦርቶዶክስ ታሪክሳን ከመስከረም 26 እስከ ህዳር 6 ድረስ ይከበራል ለሊት ማህሌት ይቆማል በጣም ከማህሌት ውስጥ አንዱ ከማስታወሰው አንዱ ማህሌተ ጽጌ ሰቆቃወ ድንግል የማርያም መከራዋ በግብጽ ያሳለፈችበትን መታሰቢያ በማድረግ ነው ብሎ ተብሎ ይባላል ኦኬ እንግዲህ የጌታችን እናት ወደ ግብጽ እንደተሰደደች ስለ እስራኤል አይቷንም ናገረው ስለዚህ ስዕሏ ላይ ስላለችው አይደለም ልብ በሉ የጌታችን እናት በየሰልነች ስዕሏ ላይ ያለችዋን አይደለም እውነተኛዋ የጌታዬ እናት ማርያም ወደ ግብጽ የተሰደደችበትን እሱን ታሳቢ ማድረግ ጌታ በተወለደበት ዘመን ሕፃኑን ይዛ ወደ ግብጽ እንድትገባ እግዚአብሔር በመላእኩ በኩል ለዮሴፍ ተናግሮት ይዞ ሕፃኑና እናቱን ይዘው ወደ ግብጽ ሽሽ ብሎት እዛ ተቀምጧል እስከ ነግር ድረስ በዛ ተቀመጣለው ተቀመጠ በኋላም እንደገና ደግሞ የጌታ መልአክ በህልም ታይቶት ለዳዊት ልጅ ለዮሴፍ ሕፃንና እናቱን ይዘ ወደ ገሊላ ተመለስ ብሎት ተመልሷል ወደ ሀገራቸው ተመልሰዋል ገዳዩ በሞተ ሰዓት ላይ ሄሮድስ በሞተ ሰዓት ላይ ተመልሶ እንደመጣ እግዚአብሔር ቃል ይነግረናል በዛ ውስጥ እንግዲህ እናት ናትና ሚዩት አድርገው ዳጊ
ያሰጣለሁ አንተ ነህ እንግዲህ ያለው ሰጣለሁ እና እናት ናትና በዛ ውስጥ መከራ አላገኛትም ብለን አንልም። በስደት የሚገጥመው ነገር ታውቃላችሁ። በባዕድ ምድር ነው የሄደችው እና በስደት ውስጥ ረሃብ፣ ጥማት አለ። በሰዎች መሰደብ፣ መገፋት ምናምን ይኖራል። ኦኬ እኔ ያቺ እስራኤላዊቷን እናቴን እሷን በእምነት እያየሁ ነው የማወራው። እናትቺ ስዕሏ ላይ ያለችው ኦኬ እና ተመለሰች። በቃ ወደ ምድሯ ተመለሰች። ተመለሽ ብሎ ተመለስ ብሎ ለዮሴፍ ለጮኛዋ ነገረ። ዮሴፍ ይዟት ወደ ምድራቸው ገባ። ጌታም አደገ። 12 ዓመት ሆነው። የስደት ዘመኑ አለቀ። 12 ዓመት ሆነው ቤተ መቅደስ ሲሄዱ ለፋሲካ ሲያከብሩ ሲመለስ መንገድ ላይ ጠፋባቸው። ከዛም ለአገልግሎት 30 ዓመት ሞልቶት በዮሐንስ እጅ እስኪጠመቅ ድረስ ከቤተሰቡ ጋር እየኖረ ያገለግላቸው ይታዘዝላቸውም ነበር ይላል እና መታዘዙ እንደ ልጅ ለወላጆቹ ይታዘዝ ነበር። ኦኬ በዛ ፋሚሊ ውስጥ አድጓል እና ያኔ ወጣ 30 ዓመት ውስጥ ሲደርስ አገልግሎት ጀመረ። አገለገለ። ለበደል ኃጢአታችን ሞተ። ሞት እንድል አድርጎ ከሙታን ተነሳ። ወደ ሰማያት አረገ። አሁን በአባቱ ቀኝ በዘላለም ክብሩ ነው ያለው። አሁን በእናቱ እቅፍና ጭን ላይ ያለ ህፃን የለም። ህፃን ሆኖ ሳይሆን አሁን እድሜው 2025 ዓመት በነጮቹ አቆጣጠር፣ በእኛ ደግሞ 2018 ዓመት የሞላው አምላክ ሰው ስገው ቃል የድንግሊቱ የማህፀኗ ፍሬ የዘላለም አምላክ በአብ ቀኝ አለ ማለት ነው። እና አሁን ወገኖቻችን ድረስ እስካሁን ድረስ ግን ያልተገነዘቡት ይሄንን አልተገነዘቡ ብለን አንል። በመጽሐፍቶቻቸው ሁሉ ተጽፏል። እስካሁን ድረስ ግን ልጅሽን ታቀፈሽ ነይ ማርያም ብሎ ይላሉ። እንዘ ታቀፍዮ ለህፃንኪ ልጅሽን ታቅፈሽ ነይ ወደኛ ይላሉ። አንድ ቀን መጣም አታውቅም፣ ልትመጣም አትችልም። የምትመጣበትም ዓለም አይደለም ያለችው። አንደኛ ልጇ ህፃን አይደለም። አሁን ና እንሂድሽ አቡሽዬ ምናምን ነገር ብላ ይዛው እንድትመጣ አድርገው እንደዚህ የሚያስቡ ማለት ነው። ልጅሽን ታቅፈሽ ነይ ማርያም ወደኛ ነይ ማርያም ብሎ ሲሉ እኮ ወደ ኦርቶዶክስ ማለት ነው፣ ወደ ኢትዮጵያ እንዴ። እሷ እኮ ከግብፅ ነው ወደ ኢየሩሳሌም ወደ አገሯ ነው ያኔ የተመለሰችው። ምን ልታደርግ ኢትዮጵያ ውስጥ የምትመጣው? ያውም ህፃን ልጅ የላት። አሁን የማርያም ልጇ አድጎ እድሜ 2025 ዓመት በነጮቹ አቆጣጠር፣ በእኛ 2018 ዓመት የሞላው አምላክ ሰው በአብ ቀኝ አለ። ጠጣው ብራዘር። አምላክ ስጋ ከድንግሊቱ የተወለደ ህፃን አድጎ ግብፅ የወረደው ህፃን አድጎ ተመልሶ 12 ዓመት ሞልቶ 30 ዓመት ሞልቶት በ33 ዓመቱ ከምናምን በመስቀል ላይ ተሰቅሎ ሞትን ድል አድርጎ ተነስቶ ወደ ሰማያት አርጎ በአብ ቀኝ አለ በዘላለም ክብሩ። በሞተበት አካል ከሙታን ተነሳ፣ በሞተበት አካል አረገ፣ በሞተበት አካል በሰማያት አለ፣ በሞተበት አካል ተመልሶ ይመጣል። የት አለ ያ ህፃን? የለም። የዛሬ 2000 ኢየሱስ ህፃን የነበረ የዛሬ 2000 ዓመት ነው። አሁንም ጨመረ። እንዘ ታቀፍዮ ለህፃንኪ ድንግል ነይ ማርያም ነይ ማርያም እንዘ ታቀፍዮ ለህፃንኪ። የት አለ ህፃኑ? አድጓል እኮ ከሷ እጅ ላይ ከሷ ጭን ላይ ወርዶ አሁን ወነበረ በየማነ አቡ ይላል፣ በአባቱ ቀኝ ተቀመጠ ይላል። እና ይሄን እንደው በቅንነት እንድታዩት እናንተን ለማናደድ አይደለም። ነይ በደመና እያሉ ማለት በደመና ትመጣለች ተብሎ አንድም ቦታ ላይ አልተጻፈም። አንድም ቦታ ላይ ከየት ነው የምትጠራው? የትኛው ሐዋርያ የትኛው ነብይ ነይ ብሎ አለ? ይሄን ነው ብለን እንለው መልሳሌ ብሎ የሚል ሰው አንተ አላየሃትም እንጂ እኛ እኮ መጣልናለች በደመና። ወላሂ ማርያም ነች ነው ያለው። ባለፈው አንደኛው ሲመሰክር የዛኛው ቤት እንትን ታውስታውታል። ወላሂ እቺ ማርያም እቺ አያት ወላሂ የምናምን ነገር እያለ አይታችሁታል። እሱን እንደዛ ነው ያለው ቪዲዮ። ብሩክ አይተዋል እሱን ቪዲዮ? ደመና ላይ ታየች ምናምን ወላሂ ማርያም ምናምን ያለው አይደል? እንደዛ ነው ያለው። በዚህ ጉዳይ ላይ እስቲ ዜዶ ምንድን ነው ብሎ የሚለው እሱ ትንሽ ይህን ነገር የሚያውቀው ይመስለኛል። ተናገርኝ ዜድ። ለአጋቶን ጠይቀው ቢሆን ኑሮ ቅድም ነበር ማይኩ የሚከፍተው። ስለ አቡነ አጋቶን ቢሆን የጠየቀው ቅድም ነበር ማይኩ የሚከፍተው። ኦኬ። ይተዋወቃሉ እንዴ? ሲወዳቸው
ስለሚያዝሉ ነው ሚካኤል። አይ ከሱ የቀደመውን ታሪክ ነው የሚወደው ዜዱ። እሺ አሁንም እኮ ጴንጤው ራሱ የራሱን ፌቨራይት የሆኑ እኮ አቡኖችን አዘጋጅቷል። አሁን እኔን ከጠየቀኝ ዘጠገሩን የሚያህል ምርጥ አቡን የለም። እሱ ላይ ካነሳችሁ ብዙ ላወራ እችላለሁ። ቀጥሉ። ዘጠገሩን ተው እንትማ ራሷ ወላሂ ራሷ ወላሂ ማላይ ወላሂ ዛሬ ገርማል ግን አጠፋ አይገርምም። ኮኮዋን ማርያም መጣች። ዋይኑ ማርያም ስል መጣ። ያ ማርያም ራሷ ወላሂ ራሷ ወላሂ ማላይ ወላሂ ዛሬ ገርማል ግን አጠፋ አይገርምም። ኮኮዋን ማርያም መጣች። ዋይኑ ማርያም ስል መጣ። ታውቃለህ፣ ይሄ እኮ በእርግጥም ሊያዩ ይችላሉ። የመናፍስት ማኒፌስት ማለት ነው፣ መገለጥ። ታውቃላችሁ አጋንንት የብርሃን መላእክት እንኳን አድርጎ ራሱን ሊለውጥ እንዳለው እግዚአብሔር ቃል ያስተምራል። እቻም በስዕል ላይ እንደምታዩት አይነት አድርጎ ልትገለጥላቸው ትችላለች፣ ክፉ መናፍስት ማለት ነው። እና ያው እዚህ እንደና ዋይኑ ማርያም ስል መጣ። ያ ማርያም ራሷ ወላሂ ራሷ አሁን በዚህ ላይ የምንጠይቀው ማን ነው ትመጣለች ብሎ ያላችሁ? ያው ትምህርታችን ከሐዋርያቱ ነው የሚቀዳው ብላችሁ ስለምትሉ መቼም ከነቢያቱ ዋቢ አድርጋችሁ እንደምትጠቅሱልን እናውቃለን። እነ ወላሂ ቢላሂም ካላችሁ ግቡ። ምክንያቱም የምን ምስክር ምን እንደሚባለው ማለት ነው። ማን ነው በደመና ትመጣለች ብሎ የተናገረ? ሳይነገርላት ነው እንደምትመጣው? ከነቢያት የትኛው ተናገረ? ከሐዋርያት የትኛው ተናገረ? እዚህ ላይ የምናወራው ብርክ እየመቀጠል ይችላላችሁ ወንድሞ ወጋገኖች ሁላችሁም ማለት ነው። እሺ እርሜ ታች ኮሜንት ላይ ዳኒ ጠፋ ሰሞኑን የሚል ኮሜንት ስላለ ያው ሰባተኛው የቅድስና ደረጃ ላይ ስለደረሰ ሱባኤ ገብቶ ነው በአንድ እግር ቁም ተብሎ ማለት ነው። አሁን 15ኛ ቀኑ ነው በአንድ እግሩ ከቆመ ያው የአንድ እግሩን ሱባኤ ሲጨርስ ይመጣል። ሰባተኛው የቅድስና ደረጃ ላይ ስለደረሰ ማለት ነው። ለዛ ነው የጠፋው። ዋይኑ ማርያም ይመጣል። እሺ ያው የቤተሰብ ጉዳይ ነው አለ። እሺ ይመጣል፣ ሰሞኑን ይመጣል። ዳኒ ተክልዬ ሳይሆን ዳክልዬ ልንል ነው። ማርያም እንዴት ትናገራለህ? ደንቆሮ ልጅ ማርያምን ትናገራለህ? ታው ሚዩት አታድርጉ። ታው ወገኖች እንደታደርጉት ና ተመለሰ ድፋባቸው ና ተመለሰ ያ ማርያም ራሷ ወላሂ ራሷ ወላሂ ማርያም ራሷ ነው እንግዲህ ያለውና በትላንትናው ዕለት በዘነበው ዝናብ መሀል አንድ ትልቅ ተአምር ታይቷል። ከተአምሩ በላይ ደግሞ የልጆቹ ሁኔታ እጅግ በጣም አስገርሞኛል። መጀመሪያ ይህንን ቪዲዮ እንመልከት። በዝናቡ መሀል ቀስተ ደመና አየሁ። አረንጓዴ ብታቀኝ አየሁ። ማርያም መጣች። ዋይኑ ማርያም ስል መጣ። ያ ማርያም ራሷ ወላሂ ራሷ ወላሂ ማላይ ወላሂ ዛሬ ገርማል ግን አጠፋ አይገርምም። ዝናቡ ከዚህ በኋላ ነው የጠፋው። እንግዲህ ቪዲዮውን እንደተመለከታችሁት ነው። በጣም ብዙ ሰዎች ነው የተደመሙት። ኦኬ በቃ
የአዳም ልጆች እንደዚህ ነው የሚከራተተው። አምላኩን ትቶ ወላሂ ቢላሂ ላልዛኛው መንደር ያለው እዚህኛውም ደግሞ በሚማለው በሚገዘተው እየተገዘተ በዝናብ ተከሰተች፣ ቀስተ ደመና ታየ፣ በአውሎ ነፋስ ውስጥ ስትሽከረከር ነበር፣ በአየር ላይ ስትደንስ ነበር ይላል። እንዲህ አይነት ቅዠት ነው ወንድሞች። አንዳንዶች አሳሳች መናፍስትን እየተከተሉ ሃይማኖትን ይክዳሉ ብሎ ያለው ሃይማኖት በእግዚአብሔር ልጅ ላይ ባለ እምነት በእግዚአብሔር ልጅ ላይ ባለ እምነት ነው። ሃይማኖትን ስትክድ ግን እንዲህ ያደርግህና በደመናና በመብረቅ ውስጥ መጣች፣ ብቅ አለች፣ ተገለጠች፣ ጣሪያ ላይ ወጣች፣ 4 ኪሎ ማርያም ጉልላቱ ላይ ታያለች አሉን። ጉልላቱ ጋር ስንሄድ የለም ጥዱ ላይ ነው አሉን። ጥዱ ላይ ስንሄድ ዋኔና የሆኑ አሞራዎች ነበሩ ከነ ልጆቻቸው ሲጮቱ የነበሩት። ዋኔ ነው የሚባሉት። ኩኩ መለኮቴ እሷ በፈሳችሁ ምናምን ነገር ብለህ በእረኝነት ድሮ ዋኔ ነው የምትባለው። የእርግብ ዝርያ ሆና ፒጂ ነው ምናምን ነገር ይብላቸዋል ነጮቹ። እሷም እነሱ ናቸው ኩሳቸውን ሲጥሉብን የነበረው እዛ 4 ኪሎ። ይኸው እችት ይኸው አታያትም አትታይም እንደ አንተ ሰውዬ በደንብ እስኪ አይነን ጥረገውና ይብሎ ስልስና ጣሪያው ላይ ጉልላቱ እዚህ ይታያል። እንቁላሉ አካባቢ የሰጎኑ እንቁላል ብለው ስናይ የለም እና ነው አይደለም ሱላ አይደለም ጥዱ ላይ ነው የምትታይ ይላል። ሌላኛው ደግሞ ጥዱ ላይ ደግሞ ስንዞር የለም መጨረሻ ምንም አልታያለኝ ከጥዱም ከእንትኑም ላይ የለም ብለን ስንል ኃጢአተ ነው አላሳያለህ አሉን። እኔ ብቻ ምን ወጣኝ ብራዘር ወንጅዬ ገራገር ባላገር ነኝ። እንዴት ነው እንትን ሌባ እያለ እናትን እንዲህ ላርጋት እያለ ሲሳደብ ለነበረ ለከተማው ልጅ ታይታ ለእኔ ለባላገሩ እንዴት ጨከነች? ያኔ ኦርቶዶክሳዊ ነኝ እውነቴን ብየምል እንደውም ማርያም ወዳሃለች ብለውኝ እዚህ አፍንጫዬ ላይ እና ብዙ ቦታ ላይ ነው የተሳምኩትኝ። የማርያም ሳምቼ የተባለው ማለት ነው። አንዱ እዚህ አፍንጫዬ ላይ አለ አላያችሁትም? ከመውደዶ የተነሳ ግን ብልዝ ነው የምታረግህ። ስትስምህ ጥቁር ነው የምታረግህ። እኔ ብዙ ጊዜ ንቦች ነድፎኝ ያውቃሉ፣ ተርብም ነድፎኝ ያውቃል። እንደዚህ አልጠቆረም። ምን ልበል ብራዘር? እሱ ነገር ባታነሳው ይሻላል። ይነሳል ብራዘር። አሁን ሰውነታችን ላይ በጣም በቃ ዊርድ የሆኑ ቦታዎች ሁሉ የጠቆሩ እናገኛለን። ማርያም የሳመች የሚባል አሁን ምን ልንል ነው? እሱ እኔ እውነቴን እኮ ነው ማለት እኔ በጣም እሳቀቅ ነበረ ድሮ ኦርቶዶክሳዊ ሆኜ። እኔ በቃ ማለት ማርያም የምትስምበት ቦታ እዚህ ቦታ ትስማለች ያልኩበት ቦታዎች አሉ። ለምን ገብቷል? እንደዚህ ጥያቄ ካነሳ ችግር ልታመጣብን ነው እና ተሆነ በጌታ አሁን በዚህ ምሽትኛ አሁን ልክ የሆነ እንትን ብሎ ሰው ልብስ እያወለቀ ቼክ ለማድረግ ያለበት የቱ ጋር እንደተሳመ ማለት ነው። እና እኔ ስለማትወደኝ ነው ወይ ብዬ እኮ ጠይቄ ማለት ነው። ስለማትወደኝ ነው ወይ ጣሪያው ላይ ነች አለችው ዛፉ ላይ ነች አለችው ብለው ሲሉ አሁን ደግሞ በደመና መጣች ይለዋል በዝናብ ውስጥ። ስንት ሰው ማርያም የሳመችው ብሎ የሚል አለ ሰውነታችሁ ላይ። እኔ አፍንጫዬ ላይ አለ፣ ካሜራ እንኳን በከፍት ማሳያችሁ ማለት ነው። በዚህ በግራ እጄ በኩል አለ ጥቁር ነው ብልዝ ብሎ ማለት ነው። አይ ጥያቄውን አስተካክል። መነገር የሚችል ቦታ የተሳማችሁ መነገር የማይችል ቦታ የተሳማችሁ ከዛ ውስጥ አንድ ቁጥር ምንድነው? መነገር የማይችል ቦታ እንደ በጭናችሁ መካከል በጭኑ መካከል ላይ ያለው ማን ነበረ? ማን በረከታቸው ይደርባቸውና በእነሱ ላይ በጭኑ መካከል እንደምሰሱ ቆሙ። እኛ እኮ የተጻፈውን ሳነብ መድኃኒዓለም ይዝጋው አፍህን ትለኛለህ። የተጻፈውን እኮ ነው ያነበብኩት። እንዴ አሁን በዚህ ጉዳይ እኮ እኔ ቤት ሊጠሩኝ ሁሉ ይችላሉ። መልክዓ መርቆሬዎስ በጭኖች መካከል እንደ ምሰሶ ጸንቶ ለቆመው መስቀል ላንጠለጠልክበት ሰላም እላለሁ ይልልሃል።
ተውትና ኤኒዌይ እሱ ላይ ሁሉ የተሳመ ካለ ነው እያልን ያለ ነው። ግልጽ ነው ጥያቄያችን። የኔ አፍንጫዬ ላይ ነው። ተናገሩ እንጂ የት ቦታ ነው የተሳማችሁት? ጻፉ ከታች የተሳምክበትን ፓርት ጻፍ። ኧረ እንዳጽፉ ዛሬ ጌታ እንዳይዘጋ እኔ ድምፅ ላሰማ ሚዩት አድርገው ብብት ያለ ዜዶ እኔ አልናገርም። እዛ ስራቸው ያወጣችሁ ወገኖች። እኔ የተሳምኩበትን በግል ነው የምጠይቀው። እንዴት እዚህ ጋር ተሳምኩ የሚል ጥያቄ ያቀርባለሁ እንጂ ተው፣ ኧረ ተው፣ በጌታ ተው። ይጻፍ። ራሱ ኦርቶዶክሳዊ ነው የሚጽፈው። ኃላፊነት የለውበትም። ኮመንት ራሱ ኦርቶዶክሳዊ ነው የሚጽፈው። ይጻፉ፣ ጻፉ። ሴቶችም እህቶችም የቱ ጋር ነው የተሳማችሁት? ተናገሩ። ምንም የምናፍርባቸው ብልቶች ተብሎ ይባላል። ያን ሴቱም ታውቃለህ፣ ወንዱም ታውቃለህ። ወንዱም የሴቱን ያውቃል፣ ሴቱም የወንዱን ያውቃል። ምንም እዚህ እንትን አትበል ብራዘር። ኦኬ፣ የቱ ጋር የተሳማችሁት? ደጋግማ ስለምስብ ነው እንደሚጣውቀው ወይስ በአንዴ ስትነድፈ ነው? እንግዲህ በባህላችን ውስጥ የሚባል ነው። ይህን እውነት ብላችሁ ቃለ ሕይወት ያሰማልን ትላላችሁ። ኤርሚያው እንትን ነጮች ወይንም ኢቭን ሀገራችን ውስጥ ራሱ ቀያይ ሴቶች ፍሬክልስ የሚባል ነገር ይወጣባቸዋል። ጥቁር ነጠብጣብ ነው እና ይሄ ነገር እግረ መንገድ እንድታወራበት ይሄ በርዝ ማርክ የሚባለው ውስጥ ይካተታል። እነዚህ አሁን ጥቁሩ እነሱን የኦርቶዶክሱን ተረት እንተሆኑ አይካተትም። ምንድን ነው ይሄ ነገር ታዲያ? ይሄ የሚወጣው ጥቋቁሩ ነጠብጣብ እሱ የቆዳችን ውስጥ እንትን አለ፣ ፒግመንት አለ። ፒግመንት ማለት የቆዳችንን ቀለም የሚወስነው ፒግመንት የምንለው ለምሳሌ አሁን ጥቋቁር ሰዎች ሜላኒን የሚባል ከቆዳችን ውስጥ ያለ የቆዳችንን ከለር የሚወስነው እሱ ነው። ለምሳሌ አሁን ነጮችን ካየህ ነጭ መሆን አሁን ከጥቁሮች የሚለየን ምንድነው? ነጮች ፒግመንት እንትን ምንድነው ሜላኒን የላቸውም ቆዳቸው ውስጥ፣ ወይንም የነሱ ሜላኒን ኢንአክቲቭ ነው ማለት አይሰራም። ገብቷል? ለዚህ ነው ብዙ ጊዜ ነጮች ካያቸው አሁን ሰንበርን ምናምን ፀሐይ ያቃጥለዋል ቆዳቸው፣ ያለ እንትን አይንቀሳቀሱም፣ ያለ ሰን ብሎክ አይንቀሳቀሱም። ጥቁር ግን ምን ሰንበርን ምናምን የለበትም። ለምን ሲባል ሜላኒኑ አጀስት ያደርገዋል። እና የሜላኒን ጉዳይ ነው። ቆዳችን ውስጥ ያለ የቆዳችንን ቀለም የሚወስነው ወይም ከለሩን የሚወስነው እሱ ነው፣ የፒግመንት ሌቭል እንጂ ሌላ ምንም እንትን የለውም። እና እቺ ነጠብጣቧ ግን እንደ ስጋ ነገር የምትወጣው እሷ ትርፍ የምትበቅልናት። ብዙ ጊዜ በጣም ብዙ ከወጣ በተለይ አሁን ከእርጅናም ጋር ይያያዛል። እድሜ ሲገፋ አንዳንድ ቦታዎች ላይ እንደዚህ እንደ ትርፍ ስጋ ሆና ጠቆር ብላ ምትወጣለች። እያደገም ይመጣል። እሱ ሞል ይባላል። ሞል የሚባለው ደግሞ እሱ በቃ እንዲህ ዝም ብሎ ኤክሰሲቭ የሆነ ግሮዝ ነው። በጣም የከፋ የሆነው የሚሆነው ካንሰር ነው። ግን ብዙ ጊዜ እንደዚህ ኖርማሊ የሚወጣው ለካንሰር የሚዳርግ አይደለም። አንዳንዶች ግን የስኳር በሽታ ምልክትም ነው። በተለይ ወደ እርጅናው ሲመጣ የስኳር በሽታ ምልክት አንደኛው ሰውነታችን የሚያሳየው ምንድን ነው? እንደዚህ ጥቋቁር ትርፍ ስጋዎች ምናምን ሰውነታችን ላይ መውጣት ከጀመሩ፣ በተለይ አሁን ቅድም እንደውም ዜዶ ሲያስቀኝ ነበር፣ ከብብታችን በታች ሲወጡ፣ ይሄ አንገት ላይ እንደዚህ እንደ ጥቁር መስመር አይነት ነገር ሲወጣ ምናምን እነሱ አንዳንድ ጊዜ፣ ሁል ጊዜ አይደለም ተጠንቀቁ፣ አንዳንድ ጊዜ ከስኳር በሽታ ጋር ግንኙነት አለው። ኤኒዌይስ በአጠቃላይ እንግዲህ ሳይንሱ ላይ ያለው እነኛ አይነት ምልክቶች ናቸው።
ኦኬ። ስለዚህ አሁን ይሄ እስከ ልጅነት ጀምሮ በምንም አሁን ካልጋው ከስኳር ህመም ጋር የተገናኘ አይደለም። አሁን ለምሳሌ በተለምዶ ማርያም ሳመችን ብለን ተብሎ የሚባለው ባህላችን እሱ ከበርዝ ማርክ ጋር አይቆጠርም እያልከኝ ነው? በርዝ ማርክ የሚባለው ብዙ ጊዜ ከቆዳችን ከለር ወጣ ያለ ለምሳሌ ለምጽ አይደለም ግን እንደ ለምጽ አይታል አይደል? ጥቁር ነው። ለምጽ ማርክ ጥቁር ነው የሚሆነው። ይለያያል። አሁን ጥቁሮች ላይ ነጣ ነው የሚለው። ነጣ ያለ ቆዳ ካለህ ደግሞ ጠቆር ብሎም ሊወጣ ይችላል። በሁለቱም ከለር ነው የሚወጣው። ኦኬ። የአበሻው ላይ ደግሞ በርዝ ማርክ አንዳንዱ እግሩ ላይ፣ አንዳንዱ መቀመጫው ላይ፣ አንዳንዱ ጀርባው ላይ፣ አንዳንዱ ሆዱ ላይ፣ አንዳንዱ እጁ ላይ፣ አንዳንዱ ትከሻው፣ አንዳንዱ አንገት ስር እንደዚህ አለ በርዝ ማርክ። ስለዚህ ይሄኛውን ማርያም በተለምዶ ማርያም የሳመችው ተብሎ የሚጠራው ከሱ ጋር አይገናኝም፣ ከበርዝ ማርክ ጋር አይገናኝም። ኢቨን ከስኳር ካልከው ጋር እኮ ሁሉ አይገናኝም። ከልጅነታችን ጀምሮ ነው የነበረው። እኛ ስኳር ያኔ ይሄ ከልጅነት ጀምሮ ያለው እሱ ከስኳርም ጋር አይገናኝም። ከስኳር ጋር የሚገናኘው ከሆነ እድሜ በኋላ በተለይ 30ዎቹ 40ዎቹ ውስጥ ምናምን ስንገባ ቆይቶ የሚመጣው እሱ ከጥቁረቱ ብቻ አይደለም፣ ከመጥቆሩ ጋር እንደ ስጋት እንደ ትርፍ ስጋ ትወጣለች። እንደሷ ስትወጣ እነሱ ብዙ ጊዜ የስኳር በሽታ ምልክት ነው እንጂ የግድ ያ ስለወጣ ስኳር በሽታ አለብን ማለትም አይደለም። ግን እንደዛ ሲወጣ ብዙ ጊዜ ሄዳችሁ ሹገር ሌቭላችሁን ወይንም የደም ዝውውራችሁንም በዛውም ቼክ ብታስደርጉት ይመከራል እንደዛ ለማለት ነው። ያ ቴንክ ዩ ቢኒያም ተባረክ። ቴንክ ዩ። እሺ ወገኖች ቀጥሉ እንጂ ብርክዬ፣ ዜዶ፣ ዳግሻ በሙሉ ወገኖች መቀጠል ትችላላችሁ። እሺ እኔ ያልተናገርኩትም ያልጻፍኩትም በቪዲዮ ከሆነ ነው የኔ የሚታየው እንጂ ከባድ ነው በጽሁፍም በንግግርም። ስለዛ ነው ዝም ያልኩት። እሺ ኦርቶዶክስ ትልቁ ላይ ላድርገህ ታዲያ ራስ ያደረገውና ራስ ያደረገውና ያው የኔ በቪዲዮ ካልሆነ በጣም ስለምትወደኝ ያልሳመችኝ ቦታ የለም እና ስስመኝ ደግሞ የጀርባዬ ይበዛል። በነገራችን ላይ እንደ ነገረኛ ያው ከጀርባ የኔ ከጀርባ ነው ይበዛል። ኦኬ ዳጊን ታስወርዱልኝ። ምን አለ ዳጊ ከታቸው ነው ታብታብ ያድርግ። ምን እታች እየጻፈ ነው? ቢኒን ውጣው ነው ማለት ነው ምናምን ይላል። ምን እያለ ቢኒን ውጣው ነው ማለት ነው ምናምን ይላል። አንተማ ታኝካ ተፍታህ ይሆናል። ይዶን ነው አለ። ይዶን ነው ይላል። don't know this thing. This is very tricky. You don't know. አናውቅም ይሄንን። እኔ ግን ጥያቄ አለኝ። የአማራዋ ማርያም ናት ወይስ እስራኤላዊቷ ማርያም ናት የምትስመው? አንተም ወረዳውን አሁን ይሄንን ለእንዴት ለጴንጤ ትጠይቃለህ? የምሬ ነው። እኔ የምሬ ነው እኮ። የትኛዋ ኩኬለሽ ትሁን ያስቆሮቷ ትሁን ይሄን ቪዲዮ ክፈትልኝ እና አንዴ ከዛ እንቀጥላለን። የአማራዋ ናት ወይስ አይሁዳዊቷ ማርያም ናት የምትስመው? ክፈትልን ይሄን ቪዲዮ ቢኒ። እኔ አይሁዳዊቷ ትስማለች ብዬ አላምንም። የጌታችን እናት ማርያም ከሆነች እሷ እየዞረች ማንንም ስትስም ውላ አታድርም፣ ስማም አታውቅም። እና ያጣየዋ ናት። ያጣየዋ ልትሆን ትችላለች። ክፈትልን እና ምን ልክፈት? ዋትስአፕ ላይ ያለው ነው። ላከልኝ። እሺ ዋትስአፕ ላይ ያለው ቪዲዮ ክፈትልን። እቺ ልትሆን ትችላለች ብዬ አስቤያለሁ፣ እየሳመችን ያለችው። ጥሩ ጥያቄ ነው። እኔም ልጠይቅ ነበር። የኦርቶዶክስ የኢትዮጵያ ብቻ ናትኝ እንደዚህም ነው የሚያምኑ? በውጭ ሀገር እኮ የለም እንደዚህ አይነት ነገር ጭራሽ ማርያም ትስማለች ተብሎ ማለት ነው። በማንም ፈረንጆችን ለምን እንደዚህ አይነት የላቸውም አባባል? ኦርቶዶክሶች አሉ ብዙ ፈረንጆች፣ ግን እንደዚህ አይነት እምነት የላቸውም። ለምንድነው ኢትዮጵያዊ ሆኖ ብቻ ይቀር? ይህን ደግሞ ፍቱልኝ። ተባረኩ።
ድምጽ የለውም ቢኒ። ኦይ ሚታ አድርጌ ነው የማወራው። ይታያቸዋል አይደል? ይታያል። ኦኬ እሺ። እስቲ እንየው። ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰላል? ድንግልና ወይም ደግሞ ምንድነው የምትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ኮሲ ወደታ ሰሙንከ ጫንጅት ያረበ ከረቴ ቡዳት። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። የድንግልና የንጽህና ክብር ያማራ። ቆይ ያለውን ተሳስቼ ነው። ቆይ ውይ ይቅርታ፣ ደጋግመህ ክፈተው። እኛ ጆሮአችን ከቆሰለ ቆያል እኮ። ደጋግመህ አማራ ለመሆኗ ትልቁ ማስረጃ ምን? እሺ ድንግልና ወይም ደግሞ ምንድነው የምትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ኮሲ ወደታ ሰሙንከ ጫንጅት ያረበ ከረቴ ቡዳት። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። ኢየሱስ የተባለውን ከጌታ ከኢየሱስ የወለደች እዴ እየሰማችሁ ነው ወገኖች? ኢየሱስ የተባለውን ከጌታ ከኢየሱስ የወለደች ዛሬ ነው አንተ የሰማው ነገርኛ። ታዲያ የንጽህና ክብር የአማራ ባህል ወንድ ጋር ግንኙነት ሳታረግ ከ17 ዓመት በላይ ሆነ ከቆየህ አግሊ ነው የምትባል። አግሊ ማስጠያ፣ ማንም የማያሸትሽ ማንም የማይነካሽ ነው የምትባል። ስለዚህ ቶሎ ብላ መደፈር አለባት። ድንግልና ነውር ነው ለሌላ ባህል። ድንግልና ግን የአማራ ባህሉ ነው። አማራ ድንግልና ያከብራል። እገሊት ድንግል ናት ከተባለች ሰው ይረባረብባታል። እንደ ጨዋ ትባላል፣ ጎበዝ ትባላል፣ ክብር ይሰጣታል። የተከበረች ሴት በመንደሩ በደብሩ በጣም የተከበረች ትሆነ። ለዛ ነው ማርያምን ባህሏ አማራ ስለነበረች ድንግል ሁና ቆየች። You and me the same. ኧረ ጌታ ሆይ፣ ኧረ ተው በጌታ። ምንድን ነው የሚባለው? አሁንስ ይሄን አምላክ የሆነችበት አማራ ነው አምላክ የሆነበት። ለዚህ ሰው ብሔሩ ነው አምላክ የሆነበት። ያው በድንግል ማርያም ስም ደበቀው እንጂ ደግሞ የናዝሬት ከተማ ልጅ ናት አላለም። ኢየሱስ የሚባለውን ከኢየሱስ አረገዘች። ይገርማል። ዜዶ ግን ብብቴ ስር ነው የሳመችኝ ነው ያለው ዜዶ። እችኛዋ ናት በቃ ብብቴ ስር ማብስሙ ይችላል። የናዝሬት ከተማ ኪሚጽዮን እንኳን ደህና መጣ። ብሩኬ እስቲ ኤልያውን አውራው። እሺ ቢናይ ኤልያው በመድረስ ነው። አሜን። እንኳን ደህና መጣ። እሺ እንኳን ቆያችሁ። የቅድም ያነሳኸውን ርዕስ በዛው መቀጠል ትፈልጋለህ? ምን የሚለውን ርዕስ? ቅድም አሕዛብ ዮድሄ-ቫቭ ሄን መጥቀስ የለባቸውም ያልከውን። በጣም ጥሩ ብሩኬ፣ ከአብርሃም ኪዳን አንስተ እንግዲህ በደንብ አስረዳው። ኦኬ፣ 10 ትእዛዛት እንሄዳለን አይደለ? አሕዛብ ላይ አይደለም የምንጠራው። እኔ አሕዛብ ብያልሁት አሕዛብን ሜንሽን እያደረግኩ አይደለም። ከ10 ትእዛዛት አንዱ ትእዛዝ ማለት 10 ትእዛዛት የተባሉት 5ቱ በእግዚአብሔርና በሰው መካከል፣ 5ቱ ደግሞ በሰውና በሰው መካከል ያሉት አሉ።
ለምሳሌ እግዚአብሔርን እኔ እግዚአብሔር አምላክ ነኝ በሰውና በእግዚአብሔር ነው ከኔ በቀር ብሩክ ያለ ከአንዴ የሰማው ነው። እሺ ኦኬ ልቀጥል። 10 ትእዛዛት ትእዛዝ ይባላሉ። ትእዛዝ ብቻ ናቸው። ስለዚህ 5ቱ በሰውና በሰው 5ቱ ደግሞ በእግዚአብሔርና በሰው ያሉ ትእዛዛት አሉ ነው። ስሜን በከንቱ አትጥራ ሚል ህግ አለ። ይሄ ስሜን በከንቱ አትጥራ ሲባል ትእዛዝ ነው። ከንቱ የሚባለው ምንድነው ሲባል አንድ ሰው ከንቱ የሚባለው ምንም ነገር ይዞ ሳይቀርብ ወይም ደግሞ ከንቱ ማለት ለምሳሌ እንትን አለ የዕብራይስጥ ቃል አለ አልቲሳ ሚል ቃልና አልታሴ ሚል ቃል አለ። ሲነበብ አታድርግ ነው። አሁን እኛ ቁርባን ምንም ነገር ይዘን ሳነድ ይህን ስም አንጠራም። ምንም ነገር ሳንይዝ በከንቱ መጠራት ዝም ብሎ በከንቱ አይጠራም ነው። የጻፍኩበት ምክንያት ያ ነው። በዚህ ላይ እንቀጥላለን። እሺ ህጉ ከኪዳኑ ህዝብ ጋር የሚገናኝ እንደሆነ ምንም ጥያቄ የለውም። ከንቱ ለሚለው ትርጓሜ የሰጠውን እናወራበታለን፣ ችግር የለውም። ያ ህግ ግን ለኪዳኑ ህዝብ ነው የተሰጠው፣ ለአሕዛብ የተሰጠ አልነበረም። ነገር ግን ይህን ስምኛ ስንጠራ በአብርሃም በኩል የተነገረ ኪዳን ስላለ ምክንያቱም በዘፍጥረት መጽሐፍ ምዕራፍ 22 ላይ አብርሃምን እግዚአብሔር ምን ብሎታል? ዘፍጥረት 22:18 ላይ ማለት ነው። እንደዚህ ይላል የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና የሚል ቃል አለ። የምድር አሕዛብ ሁሉ የሚባረኩት በማን ነው? በአብርሃም በኩል ለአብርሃም የተገባ ኪዳን አለ። ለአብርሃም የተገባ ኪዳን አለ። በዚህኛው በአዲሱ ኪዳን በኤርሚያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ እግዚአብሔር አዲስ ኪዳን እንደሚገባ ተናግሯል። በዚህኛው ኪዳን እኛ ወደዚህ ህዝብ ገብተናል። በየትኛው ኪዳን? ልክ ለምሳሌ በብሉይ ኪዳን እስራኤላዊ ያልሆኑ ነገር ግን በእምነት ወደዛ ኪዳን የገቡ ሴቶችን እንመለከታለን። ለምሳሌ እነ ሩትን ማለት ነው። ሞዓባዊት ናት ሩት፣ ነገር ግን ወደዚህ ኪዳን ስገባ እንመለከታታለን። እኛም በዚህ በኤርሚያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ባለው ሐሳብ መሰረት በእምነት ወደዚህ ኪዳን ገብተናል። የኛ አድርገነዋል ማለት ነው። ምንም ኪዳኑን እግዚአብሔር ከዚህ ህዝብ ጋር ማለትም ከእስራኤል ህዝብ ጋር ቢያደርግም በእምነት ግን የዚህ ኪዳን ባለቤት መሆናችን ይሄን ስም የመጥራት ሙሉ መብት አለን ማለት ነው። ሙሉ መብት አለን። ነገር ግን ቅድም እንዳልከው በቀደመው ኪዳን ከክርስቶስ ልደት በፊት በነበረው ጊዜ የዚህን ስም የመጥራት መብት ያለው ማን ነው? የኪዳኑ ህዝብ ነው። ሌላውም ህዝብ ደግሞ ሲጀምር እግዚአብሔር ብሎም አያውቅም ነበር። ተራራ፣ ፀሐይ፣ ጨረቃ፣ ውሃ ሲያገኝ ሲያመልክ የነበረ ህዝብ ነው። አሁን ባለንበት ግን የዚህ ኪዳን ባለቤት ነው። የእስራኤል አምላክ የኛም አምላክ ነው። የኛም አምላክ ነው። መብት አለን ማለት ነው። ይህን ስም የመጥራት አሁን ላይ መተ እናንተ ብለ እኛን የመጥራት መብት የላችሁም ብለ የመናገር መብት የለህም ማለት ነው። ገባኛል። አመሰግናለሁ። እኔ እሱን ብቻ አይደለም አሁን አንተ የጠቀስከው እንትን አለ ጥቅስ አለ። አሁን ለምሳሌ የኛ መጽሐፍት ግን አሁን 10 ትእዛዛት አንዱ ስሜን በከንቱ አትጥሩ ነው። በከንቱ አትጥሩ የሚለው አልቲሳና አልታሴ የሚል ቃል አለ። ያ ቃል አታድርግ ማለት ነው። ያው አልቲሳና አልታሴ ያው ዕብራይስጥ ተናጋሪዎች ከእናንተ ቤትም ስላሉ እሱን እናየዋለን። ዕብራዊትም አለ ሰላምም አለች። ስለዚህ የተከለከለ ነው ማለት ነው። አታድርግ ከሚለው የቋንቋው እንትን ሲል ነው። እሺ እኛ እስራኤላውያን ወይም ደግሞ የሶስት አመጋገባችን፣ አለባበሳችን ወዘተ የሚባሉ ነገሮች ታውቃለህ። እኛ እናንተ ማንሳታችሁ አይደለም። እናንተ ሲጀመር አሕዛብ የሚባለው እርክስናም ቅድስናም የለውም ብለን እኛ እናምናለን። ምክንያቱም አሕዛብ የተባለው የፈጣሪን ስም ቢጠራ አያረክሰውም። ምክንያቱም ቅድስና ያለው ነው እርክስና የሚኖረው። ችግር የለም፣ እሱን እኛም እንቀበላለን። ስለዚህ እኛ አሕዛብ የተባለው እርክስናም ቅድስናም ከሌለው፣ ነገር ግን ፕላትፎርሙ የእናንተ ፕላትፎርም ብዙ ነገሮችን ያሳትፋል። አሁን አንተ ለምሳሌ ዮድ ሄባፍ የሚባለውን ብትጠራው
ቅድስና ስለሌለብህ ርክስናም የለብህም ነው። ህግ የለህማ፣ ህግ አልተቀበልም። ርክስናና ቅድስና ያለው ህዝብ አለ። በነገራችን ላይ ካንተ በላይ እኔ ነኝ አሁን መብት ያለኝ በጣም በሚገርም ሁኔታ ማለት ነው። ችግር የለም፣ እሱን ታስረዳኛለሽ። ይጨርስና አግኝቼዋለሁ ሐሳብን። እሺ አብቻለስ አንዴና ንገረኝ። ለምሳሌ ላስረዳ በምሳሌ ለምሳሌ አስሩ ትእዛዛት የሚባል ህግ አለ። ሰንበት ነው ትልቁ። በእስራኤል ልጆችና የዘላለም ቃል ኪዳን የሚባል ህግ አለ። 3 ቃል ኪዳኖች አሉ። ግርዛት አለ፣ ሰንበት አለን፣ እዛ ደግሞ ትፍል የሚባል ህግ አለ። በእኔና በእናንተ መካከል የዘላለም ቃል ኪዳን ተብሎ ቃል ኪዳኖች አንድ እስራኤላዊ በፈጣሪ ፊት ለመቅረብ 2 የቃል ኪዳን ምልክቶችን መያዝ አለበት። ሰንበትን ማክበርና ግርዛትን ማድረግ ማለት ነው። אתה אומר לפי ההלכה, אבל ההלכה כולו מתקסላቸው ይሄ የብሉይ ኪዳን ወይ የአዲስ ኪዳን አይደለም። ግን አሁን የምትናገረው ግን አንዴ ኤልያው ጨርስና እዛ ትቀጥላለህ። አንዴ ካስተኝና ግማሽ አንተ ነው የምታወራው። ስማኝ አንዴ የምትናገረውን ነገር ከሆነ አልቃወምህም። አሁን እየተናገርከው ያለውን ነገር እኔም ደግሜ ልነግርህ የምችለው ነገር ነው። ግን ቀጥልሽ፣ ችግር የለውም። ኦኬ እሺ። ስለዚህ ለምሳሌ ሰንበትን አክብር ተብሎ እስራኤላዊ ተነግሮታል። ከእስራኤል ውጭ ያለ ሰው ሰንበትን ላክብር ቢል አድርግ ያልተባለውን ነገር እያደረገ ነው። ምክንያቱም ሰንበትን አድርግ የተባለ ሰው ካደረገ ሰንበትን ደግሞ አንድ ሰው መጥቶ ከእስራኤል ውጭ ያለ ሰንበትን የማከብር ነው ካለ አታድርግ ያለውን ነገር እያደረገ ነው በህጉ መሰረት። ስለዚህ ሰንበትን የሻረ ሞት ካስፈለገው ቅጣቱ ሞት ከሆነ ሰንበትን የሻረ የተሰጠው ህግ ሰንበትንም ደግሞ በራሱ ምርጫ መርጦ ያከበረ ሰው ሞት ይገባዋል ማለት ነው አይደል? በተቃራኒ እሺ ከጨረስክ እኔ ልቀጥል ማለት ያነሳ ያለው ሐሳብ ምንድነው መሰለህ? ምንቃወመው ሐሳብ አይደለም። ያ የቀደመው ኪዳን ተሰጥቶናል ብለን አናምንም። እኛው ክርስቲያኖች ነን፣ ገብቷል? ኦርቶዶክስ ቤት አይደለም የመጣው። ያ የቀደመው ኪዳን 10ቱ ትእዛዝም ለኛ አልተሰጠንም። ኪዳኑም የህግ መሰጠትም ልጅነትም ለምሳሌ የበኩር ልጅ ተብሎ የተጠራው እኔ ይሄ ኢትዮጵያዊ ወይ እንግሊዛዊ ምናምን አይደለም፣ እስራኤላዊው ነው። ይሄን በስርዓት የምናቅ ሰዎች ነን፣ ገብቷል? ያልተሰጠንን እኛን ፈጽማለን ብለንም አንነሳ። ያ ኪዳን አልተሰጠንም ለኛ። ነገር ግን ቅድም በተደጋጋሚ ምን ብያለሁ መሰለ? እግዚአብሔር አዲስ ኪዳን የሚገባበት ወራት እንደሚመጣ ተናግሯል በኤርምያስ መጽሐፍ ላይ። ለአብርሃም ደግሞ የገባው ኪዳን አለ፣ ቃል አለ። አሕዛብንም በዘርህ እኮ ነው ያለው አይደል? በዘርህ በኩል ምን አሕዛብ ሁሉ ይባረካሉ የሚል ትእዛዝ ተሰጥቷል። እሺ አሁን እየነገርኩ ያለሁት ቀድሞ ስለተሰጠው ትእዛዝ አይደለም ማለት ነው። ስለተሰጠው ትእዛዝ አይደለም። በአዲሱ ኪዳን በመግባትኛ የእግዚአብሔር ልጆች በመሆን የእስራኤል አምላክ የሆነው የእግዚአብሔር ልጆች በመሆን ስልጣን አግኝተናል። ስሙን የመጥራት አሁን እኛ አሁን ለምሳሌ እናንተ ቅዳሜ ሰንበት ነው፣ በእናንተ ቅዳሜን እንድታከብሩ ተሰጥቷችኋል አውቃለሁኝ። እኛ የምናከብረው ቀን የለንም፣ ያረፍንበት ንጉስ ነው ያለን። አየህ ሰንበታችን እኛው ቀን አይደለም፣ ኢየሱስ ነው። በክርስቶስ ኢየሱስ ነው ያረፍነው። የብሉይ ኪዳን የነበረው በሙሉ ጥላ ስለነበር ማለት ነው። ካንተ ይልቅ እኛንን መብት ያለን በዚህ ኪዳን በጣም በሚገርም ሁኔታ በአዲሱ ኪዳን እግዚአብሔር ገባለው ባለው ኪዳን መብት ያለን እኛ ነን። ለምን? በእምነት ወደዚህ ኪዳን ገብተናልና ነው። ኢየሱስን እናንተ ሲመጣ ባለመቀበላችሁ ለምሳሌ ፈሪሳውያን ቀርበው ጌታን አንድ ጥያቄ ጠይቆት ነበር። በምን እንደተላለፋችሁት እናንተ የዚህ ኪዳን ባለቤት እንዴት እንዳልሆናችሁ ላሳይክ። ወደ ጌታ መጡና ችግር የለም አሁን ብሉይ ኪዳን ጨርስና ከዛ በኋላ ብሉይ ኪዳን ነው ማውራክ። አሁን ኢየሱስ ከመጣ ብሉይ ኪዳን ይሆናል እንዴ? አይ ብሉይ ኪዳን ነው ማውራክ። እንዴት እንደማውራ ስማኝ፣ በቃ ችግር የለውም። አንዴ ሐሳቤን አስጨርሰኝ። ወደ ኢየሱስ መጡና ፈሪሳውያን ምን አላቸው መሰለ? ምን ብሎ ጠይቃቸው መሰለ? በደንብ ስማኝ። ስለ ክርስቶስ ወይ ደግሞ ስለ መሲሁ ምን ታስባላችሁ ብሎ ጠየቃቸው። አንተን ይሄን የመጠየቅ መብት አለኝ፣ አንተ መሲሁን ይመጣል ብለህ ስለምታምን ማለት ነው። የማን ልጅ ይመስላችኋል ብሎ ጠየቃቸው ጌታ ኢየሱስ ክርስቶስ ፈሪሳውያንን ማለት ነው። ፈሪሳውያኑ ምን ብሎ መለሱለት መሰለ? የዳዊት ልጅ ነው። ምን አሉት? የዳዊት ልጅ ነው ብለው መለሱለት። ትክክል ናቸው፣ በጣም ትክክል ናቸው። በመዝሙር መጽሐፍ ላይ የዳዊት የወገቡ ፍሬ እንደሆነ መጽሐፍ ስለሚናገር ትክክል ናቸው። ከዛ ኢየሱስ ምን አላቸው መሰለ?
እንኪያስ ዳዊት ልጁን እንዴት ጌታ ብሎ ይጠራዋል ብሎ መለሰላቸው። ከዛ አፍ አልነበራቸውም። ምን እያልኩ መሰለ? በመዝሙር መጽሐፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው የሚል ቃል አለ። ያ ማለት ዳዊት ጌታዬ ብሎ የጠራው ማንን ነው? የወገቡ ፍሬ የሆነውን ነው ማለት ነው። አግኝተኛል። ከአንተ ይወለዳል ተብሎ የተነገረው ከአንተ ዘር ነው መሲሁ ይመጣል ተብሎ የተነገረውን ዳዊት ምን ብሎ ጠርቶታል? ጌታዬ ብሎ ጠርቶታል። መዝሙር መጽሐፍ ላይ እግዚአብሔር ማንን? ጌታዬን ብሎ የጠራው ማን ነው? ዳዊት ነው። ማንን? ከእርሱ የሚወለደው መሲሁን ማለት ነው። አንተ ይሄን በመተላለፍ ይሄን ባለመቀበል ወደ ገዛ ወገኖቹ የመጣውን እርሱን ባለመቀበል ከዚህ ኪዳን ወጣህ እኮ አንተ። ለምን ተቆረጡ ይላል። አዎ ኢየሱስን ካልተቀበለ አንድ ሰው የኪዳኑ ባለቤት መሆን ስለማይችል፣ እኔ ግን መብት አለኝ። በምን? በእምነት በኩል ወደዚህ ኪዳን በመግባቴ ማለት ነው። ስለሆነ ነውና በጣም ሶሪ አዝናለሁ። እየረዘመ ስለሆነ እንደዛ ከፈለክ እንቀጥል። እንደዛ ከሆነ ግን አላስታውስም። እኔ ምን አልከኝ? አረዘምኩብህ ሐሳቡን። አዎ አንተ የምታወራው አማርኛ በጣም ከበድ ያለ ስለሆነ ከዛ ቃል በቃል እናወራ። እሺ የመጀመሪያው ሐሳብ ምንድነው? አሁን ያነሳው ነጥብ ይጀላል። ለምሳሌ ቆይ ስለቀደመው ኪዳን የኛ አዲስ ኪዳን ላይ እንድሻው። በነገራችን ላይ አዲስ ኪዳንን ይሄ ኤርሚያስ 31 የተነገረው ነገር ለኛ ብለን ነው እኛ ምናምነው። በጣም ለኛ ነው። እንዴት ይላል መሰለ? አምናለሁ እሱ ለእናንተ እንደሆነ አምናለሁ። እሱም ጥያቄ የለብንም። ጨርስና ከዛ ሐሳቤን ላስቀምጥና የእናንተ አይደለም ትለኛለህ። አይ የእናንተ ነው እያልኩ እኮ አይደለም። እኔ እንደዛ አይደለማ። በእምነት ደረጃ እንዴት እንደምንጠብቀው እኛ ይሄን አሁንም እንጠብቀዋለን። ይሄን እንጠብቀዋለን። እስካሁንም እንጠብቀዋለን። አሁንም ይሄ እኛ ነው ብለን ነው የምንጠብቀው። በነገራችን ላይ የአዲስ ኪዳን ገና አልሆነም ነው። እንጠብቀዋለን። እሺ ንገረኝ። እሺ ሐሳብ ነው። 31 እንሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን እመጣለሁ። አዲስ ቃል ምትል የለችው ብሪት ሐዳሻ ይለዋል ዕብራይስጡ። ብሪት ሐዳሻ አዲስ ኪዳን ይለዋል። ሰላምም እሱም ቃል የሚለው የለውም። ብሪት ሐዳሻ አዲስ ኪዳን ነው የሚለው። ይህንን የምንጠብቀው እኛ አሁን በእኛ ዘንድ ትልቁ ታምር ትልቁ ነገር የባህሩ መከፈልና የግብፅ አወጣጥ ነው። ትልቁ የምንጠብቀው አሁን እስከዛሬ ድረስ እኛ የምናስተምረው ከዛ በላይ ታምር የለም ብለን ነው ምናምነው። ነገር ግን መሲሁ ሲመጣ በደንብ አዳምጠኝ። 32 ከግብፅ አገር እንዳወጣኋችሁ እጃችሁንም በያስኩባችሁ ቀን አባቶቻችሁን እንደ ገባሁት ያለ ቃል ኪዳን አይደለም ይላል። እነርሱ በኪዳኔ እያለ ይቀጥልና አሁን ምንድነው ቀላል እንትን ላስረዳህና ይሄ አዲስ ኪዳን የሚባለው ሲመጣ አንደኛ የግብፅን መሲሁ ነው። ይሄ መሲሁ ነው ብለን ስንጠብቀውኛ አሁን እስካሁን ድረስ ያለው የኛ ታሪክ ግብፅ ነው። ግብፅ ነው። አስተምሮት ሁሉ ግብፅ ነው። መሲሁ በሚመጣበት ጊዜ የግብፅ አወጣጥ ይረሳል ማለት ከዛ በላይ የሆነ ታሪክ ነው የሚሆነው። ምክንያቱም ቶራን በልባችሁ እጽፋለሁ ነው። ሕጌን በልባችሁ እጽፋለሁ ብሎ በአማርኛ የተጻፈው ቃል ቶራን በልባችሁ እጽፋለሁ። ሌላም አለ። በእናንተም ደግሞ እኛ የምንጠይቃችሁ ጥያቄ አለ። በዛን ጊዜ ሰዎቹ በመንገድ ላይ ቆሞ አስተማሪ አይሆኑም። ከታናሽ ጀምሮ እስከ ታላቁ ያውቁኛል። ስለዚህ ይህን ቃልኛ የመሲሁን የምንጠብቅበት ቃል ነው። መሲሁ ሲመጣ የግብፅን አወጣጥ ያስረሳል። አንደኛ እሱ ነው። ሁለተኛ ደግሞ አንድ ሰው ወጦ እግዚአብሔርን ወቅ ብሎ መንገድ ላይም ሆነ የሆነ ነገር አያስተምረውም። ከታናሹ ጀምሮ እስከ ታላቁ ያውቁኛል ሚል ቃል አለ። ይሄኛ ለመሲሁ ነው። መሲሁ ሲመጣ የግብፅን አወጣጥ በፍጹም ይረሳል። ይሄ አሁን ይሄ የኛ አስተምሮ ነው። መሲሁ ይመጣ ብለን ስንጠብቀው ይሄን እንጠብቃለን። እኔስ ይሄን እየጠበቅኩኝ ትክክል አይደለም ብለህ ታስባለህ? ተሳስተሃል እንጂ በደንብ ተሳስተሃል። ለምሳሌ ይሄ ኪዳን ወደፊት የሚፈጸም ነው። ይሄ ኪዳን መሲሁ ሲመጣ የሚሆን ነው እያልከን ያለው የትኛው መሲህ ነው እየጠበቅ ያለው?
ይሄ ኪዳንስ መቼ ይፈጸማል የሚል ጥያቄ ይዞ ይመጣል። ይሄ የሚመጣውስ መሲህ ማን ነው የሚለውን ማውራት አለብን ማለት ነው። እሺ እንቀጥል። አንዴ ላስቀምጥልህና የመጀመሪያው ነገር ይሄ ኪዳን መቼ ይፈጸማል? እግዚአብሔር ይሄን ኪዳን የሚፈጽምበት ጊዜ በብሉይ ኪዳን መጽሐፍቶች ላይ አልተነገረም ወይ ነው የመጀመሪያው። ታውቀዋለህ ወይ ጊዜውን? ሁለተኛው መሲሁ ሲመጣ ስላልክ ይሄን ኪዳን የሚፈጽመው መሲህ ማን ነው? የማን ዘር ነው? ደግሞስ ማን ነው ይሄ መሲህ የሚለውን እንድትነግረኝ ይፈልጋለሁ። ከዛ እንቀጥል፣ እኔም እየመለስኩልህ እንድንሄድ ማለት ነው። ሚዩት ነሽ እያወራ ከሆነ ኦኬ። መሲሁ ይመጣል አሁን ይሰማል? አዎ ናይስ፣ ቀጥለው። መሲሁ ይመጣል ስንልኛ የዳዊት ዘር ብቻ አይደለም። የዳዊት ዘር ብቻ ሳይሆን የዳዊት ብዙ ልጆች ስላሉት በሰለሞን አልፎ የሚመጣ የዘር ሐረጉ በሰለሞን የሚቆጠር ማለት ነው። መሲሁ ይመጣል ሲባል የዳዊት ዘር ብቻ ብለኛ እናምና። የዳዊት ዘር በማን አድርጎ ማለፍ አለበት? በሰለሞን ነው። ኦኬ ይሄ ነው። ስለዚህ መሲሁ ይመጣል ስንል ትንቢተ ኤርሚያስ 31 ከይሁዳ ቤትና ከእስራኤል ቤት ሲባል ትንቢታዊ ነው። ምክንያቱም 10 ነገዶችና ሁለቱ ነገድ ከሁለት ተከፍለዋል። አሁን ይህን ቃል ኪዳን እያስታረቀ ነው የጠፉትን ነገዶች። ለምሳሌ 10 ነገዶች በአንድ ሁነው ጣዖት አምላኪ ነበሩ። ሁለቱ ነገዶች ደግሞ በአንድ አካባቢ ሁነው ያው የቢንያም ነገድ ከዚህም ከዛም የተከፋፈለ ስለሆነ ግን በሁለት ከፍለናቸው ያ ነገር አለ። ከይሁዳ ቤትና ከእስራኤል ቤት ሲል ንግስናንም ስልጣንንም የሚያመለክት ነው። ምን ማለት ነው? ይሁዳ ሲል ስለ መሲሁ እየተናገረ ነው። ከይሁዳ ቤትና ከእስራኤል ቤት ሲል አጠቃላይ አንድነት የሚያመጣ ነው። ስለዚህ እኛ አሁን ቅድም በተናገሩት መሰረት መሲሁ ሲመጣ የምንጠብቀው አዲስ ኪዳን የሚባለው ብሪት ሐዳሻ የሚባለው የሚመጣው ቃል የግብፅን የሚመጣበትን ምክንያት የግብፅን አወጣጥ የሚያስረሳን ነው፣ ያስረሳናል። ስለዚህ ያ የሚመጣው ቃል ኪዳን በእኛ ነው። ያ ሲመጣ ደግሞ ቶራ በልባችን ይጻፋል። ህግ ተብሎ የተጻፈው ቶራ በልባችሁ እጽፋለሁ ይላል። ቶራ ይጻፋል። 613 ትእዛዛት ቶራ ተብሎ የተጻፈው እንዳላቋረጠ ብዬ ነው እንጂ የጠየኩን አይደለም እየመለስክ ያለው። ለምሳሌ የዳዊት ዘር ነው፣ የዳዊት ብቻ አይደለም የሰለሞን ልጅ ነው። ኦፍ ኮርስ እኛ እሱን ነው የምናምነው፣ ግን የጠየኩን እየመለስክ ስላልሆነ ነው ጣልቃ የገባሁት። የመጀመሪያው መቼ ይፈጸማል ብለህ ታምናለህ? ይሄ ኪዳን አዲሱ ኪዳን። ሁለተኛው መሲሁ መቼ ይመጣል ብለህ ነው የምታምነው? መሲሁ ሰው ብቻ ነው ወይ ነው ጥያቄ። ማን ነው የሚል ጥያቄ ነው። እነዚህ ሶስቱ ላይ ትኩረት አድርገህ ብትመልስልኝ፣ ከዛ እኔ ደግሞ ማንነቱን እንድነግርህ መቼ ደግሞ እንደተፈጸመም እንድነግርህ ማለት ነው። ይሄ ኪዳን የሚያደርገኝ ሰው አለ። ሚውት የሚያደርገኝ ሰው ስላለ ነው። ሚውት አላረኩም። እሺ ቀጥሉ። እሺ መሲሁ መቼ ይመጣል የሚል ጥያቄ ያላችሁ ነው። ሚውትማ ለምን እንደ ሚውት አንተ ካላረክ ማንም ሚውት አያደርግህ። ችግር የለም። በስርዓት እያወራን ስለሆነ ችግር ሚውት እየተደረኩ ነው። እኔ ቀጥታ ስልኬን አልነካሁትም። ችግር የለም። መሲሁ መቼ ይመጣል ተብሎ የተጻፈላችሁ ነገር አለ ነው። አዎ መቼ ይመጣል ብለህ ነው የምታምነው? ዘንድ ደግሞ ይሄ ኪዳን ሁለት ሊቃውንቶች ሁለት ክፍፍሎች አለ። መሲሁ ዛሬ ወይ ነገ ወይም አሁን ይመጣል ነው። የሚመጣበትን ሰዓትና ቀን ያውቅ የለም የሚል አስተምሮ አለ። መሲሁ መቼ ይመጣል ሲባል ለምሳሌ አንድ ሰው መንገድ ላይ ሆኖ ያ መንገድ ላይ ያለ ሰው እንደሚመጣ በፍጹም ልቤ መሲሁ እንደሚመጣ ጠብቃለሁ ነው። ለምሳሌ መንገድ ላይ ያለ ሰው አለ ይመጣል ከቤታችሁ ተብሎ እንግዳ እንደተጠራ መሲሁ ወይም ዛሬ አሁንም ሊመጣ ይችላል። መቼ እንደሚመጣ ቀኑና ሰዓቱን አናውቀውም። እሱ ማንም አውቀው መንገድ ላይ ያለ ነው። መንገድ ላይ ሆኖ አንድ ሰው ለምሳሌ መንገድ ላይ የሆነ ሰው ነው። ይሄ ምንም ማንም አውቀው መሲሁ የሚመጣበት ሰዓት ግን ያለምንም መሰላቸት በፍጹም ልባችን በፍጹም ነፍሳችን መሲሁ እንደሚመጣ እንጠብቃለን። ነገር ግን የሚመጣበትን ሰዓትና ቀን መንገድ ላይ እንዳለ ወይም የሆነ ቦታ ሄዶ እንዳለ እንደሱ ነው የምንጠብቀው ነው ሊቃውንቶች ያስቀመጡልን። ግን አንሰለችም መጠበቁ። ይሄ አዲሱ ኪዳን የሚገባበት ወቅትና መሲሁ የሚመጣበት ወቅት አይታወቅም። ዛሬም ነገም የሆነ የዛሬ 10 ዓመትም 20 ዓመትም ሊሆን ይችላል። እሱ ልንገርህ ደግሞ ሌላ ደግሞ ሊቃውንቶች ያስቀመጡትን ልንገርህ ደግሞ ሌላ የእስራኤል ሕዝብ በንስሐ ከተመለሰ ሕዝቡ ወደ ሀገሩ ከተመለሰ መሲሁ ይመጣል። ይሄ
የሚመጣበትን ቀን አናውቅም የተባለበት የእስራኤል ሕዝብ ወደ አገሩ ከተመለሰ ስትል ከየት ማለት ነው? ከተበተነበት ከተመለሰ። ለምሳሌ የእስራኤል አሳየኝ እስኪ ይሄን ከመጽሐፍ ቅዱስ አሳየኝ። እኔ አሁን የኔን አስተምሮ እየነገርኩህ እኮ ነው ያለሁት። አሁን እኮ የአንተ አስተምሮ መጽሐፍ ቅዱስ አይደለ? ኤልያው ታልሙድ የሚባል መጽሐፍት አለኝ፣ ራሽ እንትን አለ፣ ብዙ መጽሐፍት አሉ እንጂ ከዚህ ከ39ኙ መጽሐፍ ላይ አይደለም እየነገርከኝ ያለው ማለት ነው። ስልክ ተደውሎበት ይሆናል። አዎ ብሩኬ እንደዚህ የሚሉ መጽሐፎች አሉ። ታልሙድ፣ ግማራ፣ ኹምሸት ቶራ የሚባሉ አሉና ያው እንደ ኦርቶዶክስ አዎ ድርሳት ታምረ ማርያም እንደምንለው ከዛ ውስጥ ነው የሚጠቅስል። አይ ፍቺ መጽሐፎቹ ራባዎቹ የሚያስተምሩበት ማለት ነው። አዎ ስልክ ተደውሎበት ይሆናል ይመለሳልሽ። ቢና መሲሁ መች ነው ይመጣው? ቢኒያም አለ? መሲሁ መጥቷል። መሲሁን ተላልፈውታል አይደል? መሲሁን ተላልፈውታል። ቅድም ላይቭ ገብቼ ነበር 1 ሰዓት አካባቢ ላይ እና ይሄን ቃል ስናገር ነበር። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። የማልወደው የመጽሐፍ ቅዱስ ክፍል ባይኖርም ይሄ ክፍል ግን ያስደንቀኛል። በጣም ነው የሚገርመው። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ጌታ ኢየሱስ እንደዚህ ብሎ ይጠይቃቸዋል። ተመልከቱ ቁጥር 41 ላይ ማለት ነው። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስሙኛውን በደንብ የምናገረውን ስሙ፣ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። እና ዳጊ ተመለስ። ዳጊሻና እሺ ኤልያው መጥቷል። በኋላ እንቀጥላለን። እሺ ኤልያው ኦኬ። ባትሪ ዘግቶብኝ ነው፣ አዝናለሁ። የመሲሁ መምጣት ምን መሰለ፣ ሁለተኛው አንደኛውን መምጫውን አይታወቅም። ምን ማለት ነው ይሄ? እስራኤላውያን ወይም ደግሞ ህዝቦቹ ፈጣሪን አንድ ሆኖ በንስሐ ተመልሰው ወደ መሲሁ ከተመለሱ መሲሁ ይመጣል ነው። ነገር ግን ሰዎች ውስጥ ካልተመለሱስ በኃጢአታቸው ከቀጠሉ እስራኤላውያን ወይም ደግሞ የሚጠብቁት ህዝቦች በኃጢአት ከቀጠሉ የሚመጣበት ሐዛል የሚባሉ አሉ። ሐዛል የተባሉት የቁጥር ደረጃ አስቀምጠውልናል። መቼ ይመጣል? መሲሁ የሚመጣበት 2 አቆጣጠሮች አሉ። የዕብራይስጥ 2 ፊደሎች አሉ ብለዋል። ታብ የሚባሉ የመጀመሪያውም ታብ የመጨረሻውም ታብ የሚባለው አቆጣጠር ሲመጣ መሲሁ ይመጣል ነው። ይሄ አቆጣጠር በነገር ስንት ጊዜ ቀረ የሚባለው እኔ እንጃ፣ ስንት እንደቀረ አላውቅም። በጣም ትንሽ ጊዜ ነው የቀረው። እሱን አስቀምጧል። የቁጥር ደረጃ መሲሁ የሚመጣበት ሰዓት ህዝቡ በንስሐ የሚመለስ 2 የሚመጣበት መሲሁ አለ። ህዝቡ በንስሐ ከተመለሰ የሚመጣበት ጊዜ አለው። ካልተመለሰ ግን ገደብ አለው። ዝም ብሎ ህዝቡ በኃጢአት እየወደቀ ዝም ብሎ ቢቀጥል መሲሁ አይመጣም ማለት አይደለም ሚል አስተምሮ ስላለን ነው። እሺ መጽሐፍ ቅዱስ ይሄን በትርጓሜ ሲያስተምሯችሁ የመጽሐፍ ቅዱስ ጥቅስ ያስቀምጡት የለም? አዎ የመጨረሻውና መጨረሻ ላይ ይሄ ፍርድ መጨረሻ የሚባል ነገር አለ። አሁን የቁጥር መጨረሻ የሚባል አለ። 2 ታብ የሚባሉ ቁጥሮች አሉ። 2ቱ የዕብራይስጥ ቁጥሮች ታብ ሲባሉ 2ቱ ቁጥሮች ምናልባት ዕብራዊ ያውቃቸዋል እነዚህን ቁጥሮች መጨረሻ ማለት ነው። እሺ የሚመጣው መሲህ ቅድም ጠርቼ ነበር ኤልያው በወጣበት ሰዓት የሚመጣው መሲህ ሰው ብቻ ነው? የዳዊት ልጅ ነው ብለኛል። የሰለሞን ምን አልከኝ? የኛ አስተምሮ እንዴት መሰለ፣ ከመሲሁ አዲስ ነገር አንጠብቅም ነው። ምን ማለት ነው ይሄ? መሲሁ ሲመጣ የነበረውን ስርዓት ይመልስልናል እንጂ ከመሲሁ አዲስ ነገር አንጠብቅም ነው። አይ ማንነቱን ነው። አሁን አዲስ ነገር ተጠብቃለህ አጠብቅም፣ እሱ መጽሐፍ ቅዱስ አውጥተን ማውራት እንችላለን። ግን የሚመጣው መሲህ እሱ ሰው ብቻ ነው ወይስ አይደለም? ሰው ብቻ ነው። ሰው ብቻ ነው።
አንዳንድ ጥቅሶች አንስተን እንይ ማለት ነው። ችግር የለም እናያለን። ታብታብ እያደረክ ነው አይደል? ያው እሺ እያደረግኩ አይደለም እንዳልዋሽ ያው ስለማይመቸኝ ነው። እሺ አደርጋለሁ። አሚዩት ስለሆንክ አታርግልልህ ነው። እኔ አታርግልልህ። እሺ አሚዩት ስለደረግ ድምጽ ይረብሻል። ታብታብ ሲደረግ አንሚዩት ሲደረግ ሲሆን ማለት ነው። ትንቢተ ሚልክያስ መጽሐፍ ምዕራፍ 5 ላንብብልህ። ችግር የለም ደስ ይለኛል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛልና ይላል። ስለማን እየተናገረ ነው ሚልክያስ? እሱን እኔ በብዙ ጊዜም አይቼዋለሁ። ሚኬዴም የሚለው ቃል አለ። ሚኬዴም ማለት ከቀድሞ ነው። እንግዲህ ይሄ ስለ መሲሁ ዘር ነው። ከቤተልሔም እያለ ያለው የእሰይን ነው ብለው ነው ሊቃውንቶች ያስቀምጡ። እሰይን አወጣጡ ከዘላለም ነው እንዴ? ዘላለም የሚለው ቃል ይኸውልህ፣ ዘላለም የሚለው ቃል የአንድ ሰውን ህይወት የሚመለከት ነው። ለምሳሌ አንድ ሰው ለዘላለም ኖረ ሲል ዘላለም የሚለው ቃል ህይወትን የሚመለከት እንጂ የአንድን ሰው ህይወት የሚመለከት እንጂ ዘላለም ዓለም ሁለትን ህይወት የሚመለከት አይደለም። ለዘላለም የሚኖር ሰው ሲጀምር አወጣጡ ከዘላለም ነው የሚለው እንጂ ዘላለም ይኖራል። ቤተልሔም ነው አይተው ከሆነ እሰይን ነው። ላንብብልህ ድጋሜ። አንቺን ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከአንቺማ ከዛ ያው የይሁዳ ዘር ስለሆነ ማለት ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ አወጣጡ ምን ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። ይሄ መሲሁ ነው ብለኸኛል። ይሄ መሲህ ደግሞ አላልኩም። ሶሪ በጣም አጽናለሁ። ይኸውልህ አንደኛ አይደለም የተነገረበትን ቃል ነው። ለእስራኤል ገዢ የሚባለው ቃል ነው። ይኸውልህ ገዢ ግን ቆይ ገዢው ላይ እንሄዳለን። ከዛ እንቀጥላለን። ሾፌት የሚል ቃል አለ። ይኸውልህ አሁን ቆይ ገዢው ጋር እንሄዳለን። ይኸውልህ ሾፌት የሚለው ቃል ነው። ሾፌት ሜሌክ የሚባል ቃል ንጉስ አይደለም ነው። ከእስራኤል ገዢ እያለ ያለው ለአስሩ ነገድ ላፈነገጡት ከአስሩ ነገድ ይወጣል የሚል እንጂ ንጉስና ምን አፈነገጡት ከአስሩ ነገድ ይኸውልህ አሁን ሁለት አይ ቆይ እዚህ ጋር መጽሐፍ ቅዱስ የሚያውቁ ሰዎች ነው። አንተ ታስረዳ ያለ እኔ ላስረዳህ። አይ ቆይ ያፈነገጡት አስሩ ነገድማ ከይሁዳ ጋር ቆይ አስሩ ነገድ ወደ ላይ ሄዱት እነ ሰማርያ ናቸው እኮ አይደለም። ይበጣል የተባለው ከአስሩ ከዛ ትቀጥላለህ ሐሳብ። ሾፌት የሚለው ቃል ይኸውልህ ሾፌት ይስራኤል ነው። ሾፌት ይስራኤል አይደለም መሲሁ። መሲሁ ምንድነው ሲባል የእስራኤል ፈራጅ አይደለም መሲሁ። የእስራኤል ብቻ ፈራጅ አለው። ሜሌክ ይስራኤል ነው። የእስራኤል ንጉስ ነው። ቃሉ ከዛ ላይ የተጠቀመው ሜሌክ ንጉስ ስላልተባለ መሲሁን አይወክልም ነው። ንጉስ ስላልተባለ የእስራኤል ፈራጅ ከተባለ ገዢ አይደለም መሲሁ። ገዢ አይደለም ፈራጅ ነው። ፈራጅ አይደለም። የእስራኤል ንጉስ ከተባለ መሲሁን ይመለከታል ነው። ገዢ አይደለም ወይ ነው? ገዢ አይደለም። እንትን አድርግለት ዘካርያስ 9:9 አንብለት ወንድምነት። ይሄን እንገረና ዛኩ ዛጋሎስ አይ ንጉስ ብሎ የሚለው ማን ነው? ዘካርያስ 9:9 በሚክያስ ካልተረዳው ኤልያ ዘካርያስ 9:9 አንብለት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የእስራኤል ልጅ ሆይ እልል በይ። እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ኦኬ መጥቷል አልመጣም? ይሄ ንጉስ ማን ነው? አሁን ይሄን ብትጠይቀኝ ንጉስ ነው። ይሄ መሻህ ነው። መሻህ የዳዊት ልጅ ነው ሲሆን የተነገረለት እንዴ። በብርክ ይቀጥሉ። ቡና እየጠጣው ስለሆነ ልጅ ጫጫታ አለ። ነገ ቀጥሉ። ይላል ምን ይላል? ሰለሞን ልጅ ወደ ሚክያስ መሲሁ ነው። እሺ ወደዛኛው ጥቅስ እንሄዳለን። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ቃል አለ። ይሄ መሲሁ ነው አይደለ? ይሄ የመሲሁ ጥቅስ ነው። ይሄ ተፈጽሟል ወይስ አልተፈጸመም? አልተፈጸመም። እየጠበቅነው ነው። ይሄ የሚፈጸም ነው። መልካም። እዚህ ክፍል ላይ
ዘካርያስ ትንቢት ላይ ይሄ መሲህ እንደሚወጋ እንደሚገደል ይናገራል። የሚመጣው እናንተ የምትጠብቁት መሲህ የሚሞት ነው? ሁለት አይነት መሲህ እንጠብቃለን። ለምሳሌ ዘካርያስ 12ን ታመጣህልኝ መሻህ ቤን ዮሴፍ እና መሻህ ቤን ዳዊት የሚባሉ ሁለት መሲህ እንዳለን ታውቃለህ? እሺ አሁን እናንተ የምትጠብቁት መሲህ የሚገደል ነው ወይስ አይደለም? ከዛ አንተ የምትለው ሐሳብ ላይ ይመጣል። ችግር የለውም። ሁለቱም አልመጣም። የሚገደለው ሁለት ነው የምትጠብቁት መሲህ። ለምሳሌ ይሄ አርማጌዲዮ የሚባለው ሲመጣ የእስራኤልን ጦር እየመራ እየሄደ እያለ ነው አስተምሮቱ። መሻህ ቤን ዮሴፍ የሚባለው ጦሩን ይመራዋል። በዛን ሰዓት ጦሩን አይችለውም። ይሄ አሕዛብ ጦር ሲመጡ እሱ ይወድቃል፣ ይሞታል። ከዛ ጥቅሱን አሳየኝ። የት ጋር ነው ያለው? አሁን የምትነግረኝ ዘካርያስ 12:10 መሰለኛል። ነው አይ ዘካርያስ ላይማ የወጉት ያይቷል የሚለውን አይደለም ማለት ትርጉም ላይ ነው የምትነግረኝ። በአርማጌዶን አስተምሮታችን እኮ ነው የነገራለው። ጥቅስ ላይ ነው አስተምሮታችሁ መጽሐፍ ቅዱስ አይደለም ኤልያው? አስተምሮታችን ቢሆን እንትኖች ይኸውልህ መሻህ ቤን ይህንን ነራሽን ስታየው በነገራችን ላይ ታውቃለህ። ይህን ዝም ብለህ አታውቅም እያለ ራሽ ነራምባም ያስቀመጡት አስተምሮ አለ። ስለዚህ ይሄ አስተምሯችሁ መጽሐፍ ቅዱሳዊ አይደለም። ጥቅስ የለውም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ትምህርት የለም እኮ። አሳየኛ ጥቅሱን። አሁን አርማጌዶን ላይ የሚመራው አንደኛው መሲህ ነው ላልከው ለሱ ማስረጃ እዛ ላይ ያለው ቃል ነው። እዛ ላይ ያለው ቃል ወደ ወጉት አሁን እናንተ በአማርኛ ሲተረጎም የወጉቱን ላይ ያዩታል ነው። እንደዛ የሚል ቃልም የለም። ወደ ተወጋው ያዩዋል ነው። ነብራዊትም ማንበብ ይችላል። ወደ ምን የወጉቱን ላይ ያዩታል ሳይሆን ወደ ተወጋው ያያል ነው። ማን ነው የሚያየው? ባኬ ነው የሚያየው። ማን ነው የሚያየው? ሌላ አንበበው። እሺ ዮርኬ ባኬ ያየዋል። ሰላም አውታ ታነብልናለች። ግን እኔ ዋናው ጥያቄ በአርማጌዶን ጦርነት የሚወጋ ነው ስላልከኛው መሲህ ከእግዚአብሔር ቃል ማስረጃ አሁን ይኸውልህ እኔ ራሽን ለምሳሌ ራሽ ምን ይላል? ራሽን ልንገርህ። ራሽ ራቢ ሽሞን ቤን ማይሞ የሚባለው ታላቁ ሊቅ ምንድነው የሚለው ያስቀምጠው? መሻህ ቤን ዳዊት ወይም የዳዊት ልጅ መሲሁ ዋናው መሲህ ከመምጣቱ በፊት መሻህ ቤን ዮሴፍ የሚባል እስራኤልን መርቶ ይዋጋል ይላል እኮ። ጥቅሱን ንገረና። እሱን ከየትኛው ነው የሚተረጉመው? ጥቅሱን ገብተህ ይኸው ነው እኮ ከየትኛው ጥቅስ ላይ ነው ይሄን ሲያስተምር? ዘካርያስ 12:10 ነው እንትን የሚለው ገብተህ ይኸው ራሱ ባይብል 12:10 ላይማ ይኸውልህ በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስና የልመና መንፈስ አፈሳለሁ። አሁን በእናንተ የወጉቱን ላይ ያዩታል የሚለው እሱ የዕብራይስጡ ቃል የለም። ሰላም ታነብልናለች። ችግር የለውም። እሱ ታነብልናለች። ወደ እርሱ ወደ ወጉት ይመለከታሉ። እነማን ናቸው የሚመለከቱት? እስራኤላውያን ሲወጋ መሪያቸው ሲወጋ አሁን ምንድነው ራሺ ያስቀመጠው? እንዴት አድርጌ ልንገርህ? በዛን ሰዓት መሪያቸው ሲወጋ በአርማጌዶን ጦርነት መሪያቸው ሲወጋ ወደ እርሱ ይመለከታሉ ነው አይደል? የዮሴፍ ልጅ መሻህ ቤን ዮሴፍ እና መሻህ ቤን ዳዊት ይባላል። መሲሁ ሁለት መሲህ ነው። አግኝቼዋለሁ ሐሳብህን እኮ። በዛን ጨርስና እዛ በኋላ እንቀጥላለን። መሻህ ቤን ዮሴፍ ልጅ ይሄ አጠቃላይ ጦርነቱን እየወጋ ይሄ እሱን ጦርነቱን እየወጋ እንትን ይላል፣ ይወድቅባቸዋል። ከዛ በኋላ ሲወድቅባቸው እስራኤላውያን ያለቅሳሉ። ከዛ በኋላ መሻህ ቤን ዳዊት የዳዊት ልጅ መጥቶ ሁሉን ነገር ይቀይረዋል ነው። እሺ እንደዚህ እናድርግ በቃ። እሺ አንተ ጥቅስ ስላልሰጠኸኝ እኔ በጥቅስ ልጠይቅ። አንተ አሁን ከአርማጌዶን ጋር ስላያያዝከው ማለት ነው። እንደዚህ ይላል ይኸውልህ። ብሩኬ ይቅርታ አንድ ጊዜ እንትን ልበል። ራሺ ብሎ ስለጠቀሰ ምን እንደሚል እንግዲህ ላንበብላችሁ። በደንብ አድርገህ ስማኝ ኤልያው። ራሺ ምን ይላል? ቆይ አንድ ጊዜ እኔ ከፍችላለሁ። ቪዲዮ ልክፈትልሽ። አዎ ራሺ ምን ይላል ስለ መሲህ ቤን ዳዊት? እኔ የምለውን አነባዋለሁ፣ ያንተን ደግሞ አሳየንሽ። እውነት ካልሆነ እኔም ከፍቼ አሳያለሁ በቪዲዮ። አሁን ምኑን አሁን ስለመሽ ይኸውልሽ ሰላም ራሺ ስለመሲሁ ብዙ ነገር ተንትኗል። ትልቅ የሆነ ሊቅ ነው፣ ትልቅ የሆነ ራባይ ነው። አሁን እኔ የምፈልገው መጽሐፍቱ ሁሉ እስከ አስቴር መጽሐፍ ውጭ ስለመሲሁ ብዙ መጽሐፍቶች ይናገራሉ አይደል? አሁን እኔ ይህን ብቻ
ዘካርያስ 12:10 የተረጎመበት ራሽ ነው የምታሳይ እንጂ ራሽ እኮ ብዙ የነቢያትን መጽሐፍ ተንትኗል። አጠራርጌ እንትን ልበል አጠራርጌ ያንን ተረጉምልሃለሁ ግን በሚክሎል ይባላልና ራሺ ራባይ ወይ ባንድ ላይ አናውራ ራሺ የሚባለው ራባይ ለምን ነው ምሳሌ ንግባባ ራሺ ስለመሲሁ ለምሳሌ ዘፍጥረት 49:10 ተርጉሟል ስለመሲሁ ነው ብሎ እሺ የምትፈልገው ንገረኝና እኔ ራሴ እነግርሃለሁ። ዘካርያስ ዘካርያ ዩድ ቤት ኦኬ ኦኬ ዘካርያ ዩድ ቤት 10 ኦኬ ዩድ ኤቤን ኢዝራንም ታይዋለሽ ከዛ በኋላ ሚለው እሺ አነባዋል ለበበሉ ቪዲዮውን ኤሊያው ያልከው ያን ራሺም የፈለጋቸውን ይበሉ ራምባም የፈለጋቸውን ይበሉ ኦኬ እነሱን ትርጉም አንተ ተቀበላለህ። እዚህ ክፍል ላይ ግን ይሄ መሺያ ቢን ዮሴፍ ነው ብላችሁ ያላችሁት አርማጌዶን ላይ እጁን እንደሚወጋ ታሳዩናላችሁ። በእጅ ላይ ያለው ቁስል ምንድነው ብለው ይጠይቁታል ነው ብሎ የሚለው እና እነኛ ሰዎች መጣው እጁን አቁሰለውታል ማለት ነው። በእጁ መካከል ያለ ቁስል አለ እና አንብብ ይወትየው በዕብራይስጥ ማለት ነው 12ኛው ምዕራፍ ሙሉ በሙሉ ታነቢው እንደም ናይስ ነው እስከ ቁጥር 14 እና 15 ድረስ ታነቢው ዕብራይስጡ ሐሳብ ነው የሚሰጠው ኤርሚ ይሄ አሁን ጥቅስ ምንድነው የሚያደርጉትኝ አሁን እንደሚለው ወንድማችን ዘካርያን ራሺ አራምባም ምን ብሎ ነው የተረጎመው የሚለው ነው የሚያወጣል ትርጓሜን ነው ማነበብለ ማለት ነው የነሱ እኛ ግን እኮ ትርጓሜው ምን አገባን አይመለከተንም እኮ ትርጓሜ ይሄ ነው የሚፈልግ እነሱ የሚያምኑበት ያው እሱ ምን ይላል ራሺ ምን ይላል ራምባም ምን ይላል የሚለው ነው የሚቀበሉት መጽሐፍ ቅዱስን አይደለም ስለምን እነሱ ነው የተረጉሙላቸው እኔ አከብራለሁ እናንተ በነገራችን ላይ አንድ ሰው ከይሁዲ ጋራ ወይም ከእስራኤላዊ ጋር ለመወዳደር አባቶች ነቢያቶች አመጋገባችን አለባበሳችን ምሽና ግማራ ታልሙድ የሚባል መጽሐፍት አለ ያንን ሐሳብ ካላስረዳነ በቀጥታ ከሆነ መተረጎም የሚያስፈልገው አሁን ዘካርያ ዩድ ቤትን 10 ይተረጉሙታል ቆይ አንድ ላይ አኖራ አሁን የርሚያስ ቅድም የተናገረው ልንገርሽ ዕብራይስጡ ቃል እያለቀሱ ዋይ እያሉ ወደሱ የመጡ አይሁዳውያን በዛን ሰዓት ክርስቲያን ሆነው በዛን ቅጥፈት ላይ ሆነው ኢየሱስን ይቀበሉታል ሚል ራሽም ሆነ ምንም ነገር አለ በዛን ሰዓት እንደው ምንድነው ወደ ተወጋው ያያሉ ነው ወደ ተወጋው አይተው ነው ተወጋብን ንጉሳችን ሁላም በበለኮ ነው ማለት ላበበውና እዛ በኋላ ምን ብሎ እንደተረጎመው እንረዳዋለን እውነት አርጎ የተረጎመው ወይስ ከራሱ ፈጥሮ ነው የምንለው ያው ኤርሚ ማለት ዘካርያ ማለት ቤት ዩድን አንበልያው እኮ ዘካርያ ዩድ ቤት ሱቅ ዩድ ነው ማነብ ማን ነው የተረጎመው ራሺ ለፊ ራሺ ነው ማነበል ምን እንደሚል እንግዲህ ስሙ ጋይስ በዕብራይስጥ እንትንለዋለው እዛ በኋላ በአማርኛ ተረጎመው ከማንበብሽ በፊት ዋናውን ቃሉን አንብብና ከዛ ራሺ እንዴት ብለው እንደተረጎሙ ትርጉሙንም አብረሽ አንብቢ ጎለጎል በመጀመሪያ ዋናውን የነብዩን ቃል አንብቢ ቴንክ ዩ እሺ ከዛ ትርጓሜ ነው ዋናው ባልተነበበበት ትርጓሜ አይነበብም ኦኬ በመጀመሪያ የአምላክ ቃል ይቀደም ከዛ የራሺ ትርጓሜ ይቀድማል ማለት ነው ማን ይከተላል ቆይ ላውጣው እኔ ላንብልሽ ኖ እኔ በደንብ አድርጌ አነባዋለሁ አንድ ጊዜ ከብዳል አማርኛውና ዕብራይስጡ ታውቃለህ ዕብራይስጡን እኮ ነው ማነብልሽ እኔ አነባዋለሁ በጌታ ስም በዕብራይስጡ ላንብብልህ ምን ይላልኝ ושפכתי על בית דוד ועל יושב ירושלים רוח הן ותחנונאים והביטו אליי יעיוניין נעלו את אשר דקרו וספדו אליו אוקיי נעלו קוי לא מה זה והביטו ማለት አዩኝ ነው ኦኬ በሂብቱ እላይ
ኤላይ ማን ነው ቢቱ አዩኝ ነው የሚለው እዚህ ላይ ጭንቃላት በደንብ አድርገህ ስማ ኤርሚም ብሩክም እሺ ቢቱ ኤላይ ይላል ሰላም ሂብ ቤት አላም እሱ ሰላም እኔን ማለት እኮ ነው ኤልያው እኔን አዩኝ ነው የሚል እኔን ነው እዚህ ላይ እኔን ብሎ የተጠቀመ አርበ ይሄ ለብዙ ነው በሂብ እኔን ማለት ነው እሺ አርበ ብዙዎች እኮ ነው የሚለው ሰዎች አዩኝ ነው የሚለው እኔን ነው የሚያዩኝ ማንን ነው የሚለው የሚያዩት እንግዲህ እንትን እንለዋለን እንፈተዋለን ራሺ ደግሞ ምን ብሎ ይለዋል አሁን ይወር ሰላም ያሬሊያው ተደረባ ታውራ በእናት የለም እንተርጉመው እሺ አሁን እኔ እሺ ራሺ ምን ብሎ ተራራ እንደዚህ አይደለም ኤልያው እንደዚህ አይደለም አካሄዱ ቀደምና አልኩ እንደዚህ አይደለም አካሄዱ እንደዚህ አይደለም አካሄዱ በመጀመሪያ የእግዚአብሔር ቃል ይነበብ ከዛ የራሺን ትርጉም አንብቢ ነው ያልኩት ሁለታችሁም አትግቡ ደግመሽ የጌታን ቃል የነብዩን አንብቢ ከዛ ራሺ ያን ክፍል እንዴት ብሎ እንደተረጎመ ሄደሽ አንብቢ ከዛ ማከፍታችሁ ማላ ያትግባ ፕሊዝ በኋላ ሐሳቤን ሲጨርስ በኋላ እንትን ትላለሽ እሺ አሁን የነብዩን ቀጥሎ የራሺን ትርጉም እሱ ክፍል ላይ ራሺን ብሎ እንደተረጎመ ታነቢያለሽ ሁለት ጋር በዕብራይስጥ ነው ከእንደገና እየሰማህ ነው ושפכתי על בית דוד ועל יושב ירושלים רוח עין ותחנונים והביטו אליי את אשר דקרו וספדו אליו כמספד על היחיד והמר אליו כהמר על הבכור ይላል ይሄን አሁን በደንብ አድርገህ ሰምተዋል አይደል ራሺ ምን ብሎ ይተረጉምልናል እንግዲህ አሁን በደንብ አድርገን እናየዋለን አሁንም አዳምጪኝ ሳፍት ዱታሌ ተቋርጠኝ አዳምጪኝ ሳራ ኤልያው እንዴ አንተ እንደ ሶስቴ እንደገና ምን ነገር አለበት በፍጹም አታዳምጥም ሰማህ ወይ ተነበበው ነው ያለችህ አው በቃ ሰምታል ቀጥሎ የራሺ ነው የሚነበበው ሳራም ተነግሮ ሳራ ስትሞት አብርሃም የራሺ ነው የሚነበበው ቀጥሎ እባክህ የቀጥሎ ቃሉ ከተነበበው ለሶስተኛ ጊዜ እየሰማህ ነው ሰማህ እንዳትዩ ዝም ብለሽ ቃሉን አንብቢ ስጨርሺ የራሺ ትርጉም ጋር ሂጂ ያ ቴንክ ዩ አሁን ተረጉመዋለሁ ነው አንቺ ተርጉም ያልተባልሽም ኖ የተረጎመው ነው ማነበው ራሺ ምን ብሎ ተረጉመው አንቺ የነብዩን ካነበብሽ በኋላ ቀጥታ ጠይቂ ራሺ ትርጉም ጋር ትሄጃለሽ ማለት ነው כך אומר הפירוש של רש"י על פי זכריה י"ב פסוק י' ושפכתי על בית דוד ועל יושב ירושלים רוח עין ותחנוני והביטו אליי את אשר דקרו וספדו אליו כממסד על יחיד והימר אליו כהמרת על הבכור כך רוח עין ותחנונים שיעלו על רוחם להתחנן לפניו והם יהיו לחם בעיניי אוקיי, אתה מקשיב. והביטו אליי את אשר דקרו. הוא אומר את זה עוד הפעם. תרגם יוחנן, זה רש"י, כן? ויבעון מין קדמים על די התלתלו והביטו להתאונן על אשר דקרו. בהם האומנות והרגו בהם בגלותם. ገብቷል ወይስ ዕብራይስጡ በጣም ከባድ ነው ግን ተረዳው אני לא דיברתי על יוחנן. אנחנו מדברים על רש"י, ያወጣውልህ רש"י ነው. ኦኬ רש"י አውጣውና በቪዲዮ አውጣውና በአንድ ላይ እናንብበው የኔን ካልተቀበልከው እኔ አውጣልሻለሁ። እሺ ኦኬ ቀጥሉ እዛው በትልቁ አረጋለሁ ቆይ זה בדיוק אותו דבר, מה שקראתי לך. אוקיי, תענבו על הוויס. עמוסי תברך לי, ጸጋ ይብዛል። ቆይ አንዴ ላፕቶፕን እያበራው ስለሆነ ያው አሞስ እኮ ገብቶ እያሳየ ነው በቪዲዮ ለምን እኔ ያሳያችኋለሁ እንደ መሻፍ ቤንዳቢና መሻፍ ቤንዮሴፍን ያሳያችኋለሁ ችግር የለም አንዴ ኤልያው ያንተን አውጣ ሰላም ያነበበችው የራሺ ትርጉም አይደለም ነው
ግን አልተቀበለውም። ራሱ ማየት ስለፈልግ የራባይ ራሺ ትርጉም ነው አይደለም? ኤልያው እሱ ራሱ ይመልስልኝ። እህትየው ራሺ አሁንም ይኸውልህ የጠይቁን ባጭር መልስልኝ። ሰላም አሁን ያነበበችው የራባይ ራሺ ትርጉም ነው ወይስ አይደለም? ራሺ የትኛው ነው? ይኸውልህ ራሺ መዓት ተርጓሚ ነው። ስንት አይነት ራሺዎች አሉ? አንድ ራሺ ነው፣ ግን አንድ ነው ደግሞ ለመሲሁና ለመሲሁ ያልሆነውን ለምሳሌ አሁን ሰላም ያነበበችው አንተ የምትፈልገው የራሺው ትክክለኛው የራባይ ራሺ ትርጉም አይደለም ማለት ነው። ላሳይህ ነው። እኔ መልስልኝ። ሰላም ያነበበችው የትክክለኛው የራሺ ትርጉም አይደለም ማለት ነው አይደል? እኔ የተከታተልኳት ነው። አይደለም። ያ ቴንክ ዩ። አሞጽ እዚህ ጋር ያስቀመጠው የትክክለኛ የራሺ ትርጉም ነው። ስክሪኑ ላይ የሚታይ እሺ፣ አይታይም እኮ ጨርቅ። ቆይ አንዴ እንትን ልበለውና ልየው። ይኸውና ይሄ ሰላም አይደለም ብለሃል። የአሞጽም ትክክል ካልሆነ ያንተን ትልቁ ላይ አድርጉትና ያንብቡ። እሺ፣ ይሄ እንትን አይደለም አርጋቢጋ። እሺ፣ አንዴ ጠብቁኝ። ራሽ ዳዊት አንዴ በሻፊ ነው እቺ መሻፍ ቤን ዮሴፍ sorry ላፕቶፕ አይሰራም። በስልክ ልጅ ራሽ መሻፍ ቤን ዮሴፍ Ben Müşahidin Yosef ኦኬ ራሽ ደግሜ ምናልባት ላይ ላንበበልህ ቴሬ ሀቢቱ የሚለውን ወሂቢቱ ሊጦነን አልአሸር ደክሩ በሄም ነው የሚለው ሃኤሙት ወሃርጉ በሄም በገሉት እሺ ቢ የሚለውን በሄም ብሎ ለምንድን ነው የቀየረው? ትልቁ እኔን የሚለውን እነሱ ብሎ ተርጉሞታል። እዚህ ላይ ቀይሮታል ማለት ነው። ኤርሚያስ በትልቁ አድርገኝ። እኔ አረጋለሁ ችግር የለም። ነበብሻል? እኔ አያዋለሁ ነው አይነበበኝም በደንብ ዘቶ ደባራ እኔ ያነበብኩልህም ይሄን ነው። ሻህ ቤን ዮሴፍ የሚባል እዚህ ላይ ጠጠል ይታይሻል? መሻህ ራሺ የሚሆነውን አሳየኛ። ነው በደንብ አድርጋ አሳየኝ። አይታይም በደንብ አይታይም። እኔ ጋር እንትን አታርገው ኤልያው ከተንቀጠቀጠ እጅ ሼክ አደረገ እንትን ቆይ እኔ እንደዚህ ከቃሉ እና እኔ እንደዚህ ጋር እንደዚህ ቆይ ኤልያው እየሰማኝ ነው። እንትን እጅን ሼክ አታድርገው። አዎ ታልሙድ ላይ ገባሁና መሻህ ቤን ዮሴፍ ብዬ ራሽ አለ። ኦኬ ሁሉም እንትን ብለው ሁሉም ነው በነገራችን ላይ እንትን ያሉት ሁሉም። ቆይ እንትኑን አሳየኝ። እኔ አሁን ኤልያው እኔ ማሳየት ስለ ተርጉሙን ነው። ከላይ ምንድነው የተጻፈ? ራሺ አልዘኻሪያ ዩድበት ብለ ታይዋለህ? አዎ ይሄን እንድታነብል ይኸውልሽ መሻህ ቤን ዮሴፍ አል ምን ይላል? ይሄን እዩ ከላይ እኮ ነው የምትጀምር ዩድ እኮ ነው ያልከኝ። መሻህ ቤን ዮሴፍ ምንድን ያለው? አበባው ዕብራይስጥ ታውቂያለህ እንዴ? ይኸውልሽ ምን ይላል መሰለሽ? ላንብብልሽ። ባሲቲ ኦታም ካኤት ሀዩ በኤሬጽ ሀዩ ጎይ ኤኻድ በኻያ ሚሊክ ኤኻድ አል መለክ ኤኻድ በደንብ አድርጋ አንብበው አንተም እንዲገባ። ሚሊክ ኤኻድ እሱን ተይው ችግር ኩላም ሸትሂላ ይምሎህ መሻህ ቤን ዮሴፍ አል ኩላም ነው። እሱን እኮ አይደለም ጥሩ አይደለማ የምታነበው። ዩድን እኮ ነው የምናነባት። 10ን ነው የምናነባ አይደለም? አሁን አንቺ ታልሙድ ሙሉ አለሽ? ሙሉ ታልሙድ አለሽ? የራሽ አለሽ? ሙሉ ታልሙድ ሁሉ አለኝ። ያነበብከው ቆይ እኔ ምንድን ነው እዚህ ላይ ለምንድን ነው ራሺ የቀየረው? ኢቢቱ ቆይ እስኪ ፕሊዝ ኢቢቱ ቢ የሚለውን ለምንድን ነው ባሄም ብሎ የቀየረው? እሺ አንዴ እንትን ካሜራ ዝጉልኝና
አሁንም መጠይቅን አልመለስክልኝም ኤልያው። አሁን አንቺ እያልሽ መሰለሽ በሂቢቱ የሚለው ቃል ቶራ ተበርዟል እያልሽ ነው? አዎ አተረጓጎሙ ለምን ቀየረው ነው ጥያቄው። ኦኬ ስለዚህ እኔ ላስረዳው ለኤርሚ አይደለም። ቆይ አሁን መሰላችሁ የዕብራይስጡ መጽሐፍ ቅዱስ ልክ እስልምና እንደሚለው በዕብራይስጥ እኮ ነው ያነበብኩትኝ። ፕሊዝ ቅድም እኮ በዕብራይስጥ ነው ያነበብኩትኝ። ያችን ቃላት ወስደው ሲተረጉሙ ሂቢቱ ህዝቡ እኔን አየ የሚለውን ምን ብለው ነው የቀየረው? እዚህ ላይ ምንድነው እንትን ንቁድ አለው፣ በዛን ሰዓት ንቁድ አለው ዕብራይስጥ ሲጻፍ እንዴ ረባክ ኤልያው እንዴ ስትፈልግ ይገባል ሳትፈልግ አይገባም። ምን ማለት ነው? እችን ቃላት ለምንድን ነው የቀየሩትኝ? ሂቢቱ ማለት ምንድነው? አዩኝ ነው አይደለ? ማን ብላ አንተ እንግዲህ ራስህ ትፈተዋለህ። ሂቢቱ የሚለውን ሰላም ይኸውልሽ፣ አንቺ የምትሄጂው የማን አስተሳሰብ እንደሆነ ልንገርሽ። ይሄ ሂቢቱና ነጥብ የለውም። እንደዛ ከሆነ በእስልምና ፍልስፍና ሂቢቱ ምንድነው? እስኪ ንገረኝ አንተ። አዩኝ አይደለም? ሂቢቱና በሂቢቱ ነው። አሞስ ልጠይቀው አንድ ጊዜ ቆይ። ሂቢቱ ምንድነው አሞስ? አዩኝ። ተባረክ ኤልያው። ሂቢቱ ምንድነው? በሂቢቱ ነው። አረ መልስልኝ። ሂቢቱ ምንድነው? ነው ያጻፈው ሂቢቱ ሳይሆን በሂቢቱ። እሺ በሂቢቱ እነሱ ነው እነማን እነሱ የተባሉት ነው። እዚህ ላይ ግና ምንድነው የሚለው ናቸው? ግልጽ እኮ ነው ኤልያው። ለምንድን ነው የምትጨቃጨቀው? ሂቢቱና በሂቢቱ እነሱም ይላል። በሂቢቱ ከተባለ እስራኤል ነው በኋላ ያለ። እሺ እስራኤል አዩኝ ይላልኝ። እዚህ ላይ ግና ምን ብሎ ነው የተረጎመው? መጽሐፉ ተበርዟል ካልሽ እኔ እሱንን እንደነ መጽሐፉ ተበርዟል ሳይሆን የተረጎመው ራሺ ራሱ በርዞታል። ራሺ አልበረዘም በፍጹም የለም። በሂቢቱ ይኸውልሽ ንቁድ የሚባል እንትን ታውቂያለሽ? ንቁድ ነበረው ዕብራይስጥ በደንብ አድርጌ ተምሬዋለሁ እኮ። ንቁድ ነበረው የዛሬ 1888 ዓመት ንቁድ ነበረው ዕብራይስጥ። እሺ አሁን ራሺ አልበረዘውም እያልከኝ ነው? በጣም ነው። በነገራችን ላይ ራሺ ለማን ብሎ ነው የሚበርዘው? እስኪ አንድ ሊቃውንት አንድ ትልቅ ሊቃውንት ለህዝቡና መሲሁ እንዳይገለጥ መሲሁ ክርስቶስ መሆኑን እንዳይታወቅ ቃላቱን በደንብ አድርጎ በርዞታል። በደንብ ጠየቁ። በሂቢቱ ምንድነው ነው? በሂቢቱ አልኩ። በሂብራይስጥ እንማር ከመጀመሪያ አሌፍ እና ታፍን ሻይ ታዛቢ እኮ አለን። የተማሩ አሉታች። በነገራችን ላይ የተማሩ ሰዎች ይታዘቡ። ማንንም ማስገባት ይችላል። በእንግሊዘኛውም ስላለ እንደዚህ አድርጌ ላሳየው በትልቁ። ይሄው ሂቢቱ ይሄው እዚህም ይተረጉመዋል። ሂቢቱ አይደለ የፈለግከው? ይሄው አይደለም። እኔ ትርጉም መጽሐፍ አይደለም አትበል። ራሺ ትርጉም ነው። አሁን እስኪ ይሄው እንግሊዘኛ የሚችሉ አሉ፣ እነ ቢኒያም አሉ። ከእነሱ ጋር አውሩ። ተቀበለዋለሁ። የተሻለ ቋንቋ ከግሪኩ ወደ ያው በኢትዮጵያን ፍልስፍና መሰረት ወይ የነሱን ይቀበልና ከግሪኩ ወደ አማርኛው ተተርጉሟል ይላል። እሱን መቀበል ነው። ችግሩ እኮ ኤልያው ስማ፣ ሂቢቱ ኤላይ ይላል እዚህ ላይ የመጀመሪያው ላይ ዘካሪያ ዩዳሌፍ ላይ ራሺ ምንድነው የሚለው? በሂቢቱ ሊትኖነን አልአሸር በሄም የሚኑ በሃርጉ በሄም እኮ ነው ያለው። እነሱ ነው የሚል። ለምንድን ነው የቀየረው እኮ ነው የሚል። ያራጌታ መሻህ በኔ ለምን በሄም ብሎ ቀየረው? ማነው? ራሺ ዘራሺ አይ ቢ የሚለውን ኤርሚ ላስረዳው። እኔን የሚለውን እነሱ ብሎ ቀይሮታል። ስለዛ ነው እነሱ መቀበል የሚያቀጣቸው። ኤልያው እንደ አንዴ እንኳን ለመናገር እድል ስጥ እንጂ ኤልያው በቃ የምታወሩት ሁለት ናችሁ። ሰው እየሰማ ለምን እሷ ስታወራ አንተ ትደርባለህ፣ አንተ ስታወራ እሷ ትደርባለች። እንዴት ብለን እንስማችሁ? እንግሊዝ ዕብራይስጡ ተነበበ። ዕብራይስጡ ላይ ራሺ የተረጎመው ትርጉምን የእሷ ያመጣችውን አልስማማል ማለት አንተ የምታመጣው ደግሞ አልተገናኘልህም፣ አልያዘልህም። እሷ እያለችው ያለችው ዋናው ዘር ላይ ራሱ ዘሩ ላይ ማለት ነው። የነቢዩ ቃል ላይ ዘካርያስ የተናገረውን የእግዚአብሔርን የአምላክ ቃል ራሺ ሲተረጉመው ቀይሮታል። ቃሉን ራሱ ቃሉ ተቀይሯል እያለች በዕብራይስጥ እየነገረች ነው። አልተቀየረም ብለህ ካልክ ልክ አሁን እኔ ስናገር አሁን እናንተ ዝም ብላችሁ እንደምትሰሙ ልክ አንተ ስትናገር ደግሞ እኛም ዝም ብለን እንደምንሰማ መደማመጥ ቢኖር ጥሩ ነው። ኦኬ
በመጀመሪያ በዕብራይስጡ ቃል ላይ ተስማሙ። ዋናው ዘር ላይ ቃሉ ተቀይሯል አልተቀየረም? እኔን ብሎ ያለውን እነሱ ብሎ የሚለውን ራባይ ራሺ ቀይሮታል እያለች ነው። እሱን አስረዳት። ያ ጋሄድ። እሺ አመሰግናለሁ። በጽሁፍ ደረጃ ላይ በሂቢቱና በሂቢቱ የሚለው ቃል ምንም ነገር አንድ ፊደልም አንድም አልጨረሰም። ንቁድ በሚባለው በንጥብጣብ ጽሁፍ ላይ ነው የሚለየው እያልኳት ነው እሷ። አሁን ዘካርያ ዩድ ቤት ዩድ ላይ ከተጻፈው ላይ ራሺ አንድ ፊደል ቀንሷል ወይ ነው አንቺ የምጠይቅሽ? አዎ ቀንሷል። ባሄምንና ቢ የሚለውን ጭራሽ ቀይሮታል። እሺ አሁን ነው ባሄም ማለት እኔን ነው። ምን ብሎ ተረጎሙ? እነሱን ብሎ ተረጎሙ። ፊደሉ እዛ ላይ ቀንሶታል፣ ሲነበብ ቀንሶታል ወይ ነው? አሁን ዘካርያ ቀንሶታል ምን ማለት ነው? እና ነው መቀነስ እኮ አይደለም መተርጎም ነው። አያችሁት? ስሙ። አሁን ለምሳሌ ምንድነው ቀነሰው ማለት? በሂቢቱ ላንበብልህ ደግሜ እንድትረዳ። እሺ ኦኬ። እኔ እንደሱ አይደለም። አሁን ለምሳሌ አብርሃም ሚል የአብርሃም አባታችን ቃል አለ አይደል? አብርሃም ተብሎ ተጻፈለት። አብርሃም ስምህ አብርሃም ተብሎ ነበር። ከዛ ሄ ተጨመረችለትና አብርሃም ተባለ። ጨምሮበታል። ቢ የሚለውን ባሄም ብሎ ጨምሮበታል። ለምን? አንድ ፊደል ጨምሮ? አዎ ጨምሯል። በጣም አሙስም እኮ ያሳየ ነው። እሺ አሳይ። እንደ ቪዲዮ አሁንም ቪዲዮ አሳይሽና እንደው አንዲት ፊደል እንኳን አልጨመረም። በአነባብ ደረጃ ሲነበብ ባሄም ሚለው ቃልና ባሄም ሚለው ቃል ህዝቡን የሚወክል ነው። ይሄ አዛው ላይ ያለውን ፊደል በማንበብ ደረጃ ነው ያስቀመጠው። ኧረ በእናትህ ተው። ወንድሞች እየሳቁብህ እኮ ነው ታች። በእናትህ ከጥራት አውራ ፕሊዝ። ሙልሙ የሚለው ዕብራይስጥ ነው የሚያወራና ጨምራት እንትናት እኔ ላስወጣ ሁለተኛ ፕሊዝ በደንብ አድርጎ ምናልባት በተርጓሚዎቹ እንኳን ባትስማሙ እዛው ዘካርያስ ላይ ግን ማውራት እንችላለን። እሱ የፈለገውን ማመን ይችላል። እዛ እንደዛ አድርጋችሁ ዘጎቴ በተርጓሚዎች ላይ ቆይ ይሄ አይዘጋ፣ ይሄ ክፍል አይዘጋም፣ ከኔ ጋር ይቀጥላል። ኦኬ ኤልያው 12ኛው ምዕራፍ ላይ ጦርነቱ ከመቼው ጋር ጀምሯል እንዴ? እሱን ነው የለም አልጀመረም። ታዲያ ካልጀመረ የወጉት ሁሉ ያዩታል ብሎ ያለው እነዛ የአሕዛብ መንግስታት ናቸው ወቅታውት የሚያዩ ብሎ የምትለው ጦርነቱ ካልጀመረ መቼ ወጉት? አሁንም እኮ የአሕዛብ ነገስታቶች እያልኩ አይደለም። አልሰማኝም ማለት ነው። በደንብ አልሰማችም። አርማጌዶን ላይ በሚደረገው ጦርነት አይደል የሚመጣው መሽያ? አዎ እሷ ያለችው ምን መሰል እኛና እሷና ለዋይ የሳንቶ ከኔ ጋር እንዳዲስ እንጀምርና ኤልያው አሁን ምን መሰለ በእሷ በቋንቋ ደረጃ ያልተስማማ ነው። ምን መሰለ ኤርሚ እሱን በቃ አልተስማማችሁም። እኔ አሁን በአማርኛ ከኔ ጋር አውራ። አማርኛ ቋንቋ አለ እኮ አልተስማማችሁም። አንደኛው በዕብራይስጥ አልተስማማችሁም፣ በአማርኛውም አልተስማማም፣ በእንግሊዝኛውም አልተስማማም ብለህ ወይ በሶስቱም ዘግተው ካልወጣ በስተቀር በአጭሩ ሲጀምር አሁን የቃላቱን ጦርነቱ ምዕራፍ 12 ላይ ዘካርያስ ማለት ነው ከአሕዛብ መንግስታት ጋር እየተዋጋ ነው በዛ ሰዓት ወይስ የይሁዳ ልጆች ናቸው እየተዋጉ ያሉበት ሰዓት? መሻህ ቤን ዳቪድ መሻህ ቤን ዮሴፍ የሚባለው ህዝቡን እየመራ ይዋጋል። የታለ ማነው መሻህ ቤን ዮሴፍ የታለ? ራሽ ያስቀመጠው እኮ ነው። ለዚህ እኮ ነው ራሽ ውሸታም ነው የምንለው። ለዚህ ነው ችግር እሱ ማለት ይችላል፣ መብት ነው። ለምን በላይ መብት ብቻ ሳይሆን ለምን በላይ ለምን እንደዚህ አልክ በላይ ዘካርያ ያልተናገረውን ከየት አምጥቶ ነው ቤንያም ማነው መሺያ የሚለው ቃል መሺያ ቤን ዮሴፍ ብሎ የሚለውን ዘካርያ ያልተናገረውን ከየት አምጥቶ ነው ራባይ ራሺ የጨመረው? የት አለ ቤን ዮሴፍ የሚል የዮሴፍ ቤት ይነሳል ብሎ ያለው መሺያ የት አለ? የትኛውም ቦታ ላይ ከዮሴፍ ቤት የሚነሳው መሺያ የቱ ጋር ነው የተጻፈው? የትኛው ነብይ ነው ከዮሴፍ ቤት ይነሳል ብሎ ያለው? ይኸው ልንገርህ። አሁን ራሺ ራቢ ሽሞን ቤን ማይሞን ተብሎ በስሙ ይጠራል። ራሺሽ ሙሼ ቤን ማይሞን ነው። ራሺ የምንለው አሳጥረን ነው። እሱ ታላቅ የሆነ ለቋንቋውም ለባህሉም ከነ ሞሼ አይበልጥም፣ ከነቢያቱ አይበልጥም።
ትልቅነቱ ራባዎቹ ትልልቆች ሙሴ ጋር ይወዳደራል የሚል አስተምሮም የለም። ነው እውቀት የላቸውም እያልኩ አይደለም። ኦኬ እውቀት አላቸው። የፈለገ እውቀት ቢኖረው ራባይ ራሺ የሚሆን ራባይ ሌሎቹ ከነቢያቱ አይበልጡም። እኔ አሁን እየፈለግኩ ያለሁት ዘካርያው ነብዩ ማለት ነው። ነብዩ የአምላኬ ነብይ የታለ መሺያ ቤን ዮሴፍ ይመጣል ብሎ ያለው አሳየኝ። ቱ ጋር ቁጥር ስንት አንተ ጋር ነት ነው አሁን እሷ የታለ ነው ያልኩት። ቆይ አሁን መሳቁንቶና ኤልያው መሺያ ቤን ዳቪድ የትኞቹ ቆይ አድምጠኝ። መሺያ ቤን ዳቪድ የትኞቹም ነቢያት ይመጣል ብለው ተናግረዋል። አሳየኝ አለልም። ቤን ዳቪድን እሱን አምናለሁ እኔ አሳየኝ አለልም። እማምነው ጌታዬ ስለሆነ አሳየኝ ብያለሁ። ሁሉም ተናግረዋል። ሁሉም ነቢያት አሁን መሺያ ቤን ዮሴፍ ይመጣል ብሎ ያለውን ራባይ ራሺ ዘካርያው ነብዩ ያልተናገረውን ከየትኛው ቁጥር ላይ አምጥቶ ነው የተረጎመው? እሱ ራሺ ብቻ አይደለም ዮናታን ተናግረዋል። አሳየኝ። ከዛ የሌሎችም ታሳየኛለህ። የራሽን አሳየኝ። ራምባም ተናግረዋል። ራምባም ታሳየኛለህ። ግን እኔ አሁን ከዋናው ከአምላኬ ቃል ላይ ነው የምፈልገው። እሱ ይኸውልህ ባህል የሚባል ቋንቋ የሚባል በመጀመሪያ አለ ወይ ከአምላክ ቃል ላይ? ዘካርያው ነብዩን የምናከብረው የእግዚአብሔር ነብይ ነው እኛ ማለት ነው። አንተ ግን ዘካርያው ነብዩ ከራሺ ያነሰ እውቀት አለው እያልከን ነው አይደል? እንደዛም ማለት እንደዛም ካላልክ ኦኬ። ዘካርያው ነብዩ ከራሺ ይበልጣል አይበልጥም? ኧረ እንደ አይገናኙም እኮ ሲጀመር ራሺ የአምላክ ነብይ ነው። የአምላክ ነብይ ነው ዘካርያውን አይደል? ዘካርያ በመሺያ ቤን ዮሴፍ ይመጣል ብሎ የተናገረው ከ14ቱ ምዕራፎች ውስጥ አንድ ቁጥር አሳየኝ። አንድ ቁጥር አሁንም የተረዳኝ አይደለም። የቋንቋው አጠቃቀም ነው። አሁን የለም ማለት ነው አይደል? በመሺያ ቤን ዮሴፍ ይመጣል ብሎ ዘካርያስ ምንም አልተናገረም አይደል? ችግር የለም። ከአንተ ጋር ማከብረው ሰው ጋር አንደኛ አልወያይም። አንተ እሷና እኔ ተግባብተን ነበረ። እሷ ገብታለች አይደለም ወይ ነው የምልህ። እኔ እሱኛውን ስለመከባበር አክብረህ እንደምታከብረኝ እኔም አከብርሃለሁ። እንደምንዋደድ የለም በቃ መጽሐፉ ላይ የለም። መጽሐፉ ላይ አለ ብለህ ካልከኝ አሳየኝ። እንደ ዘካርያው የተናገረውን አሳየኝ። በራሺ ቆይ አድምጠኝ። በራሺ ትርጉም እዚህ ልናገር ብለህ ብትል እዚህኛ ታናክን ጨልጠን የጠጣን ሰዎች ነው። ታናክን ማለት ነው። ችግር የለም እኮ እሱን ኦኬ። ስለዚህ በራሺ ቃል አትከራከረኝ ኤልያው ወንድሜ። ራሺ የተናገሩትን ራምባም የተናገሩትን ሌሎቹ የአይሁድ ስኮላሮች ሊቃውንት ተብለው የተባሉት በሃይማኖት ቤት የነበሩትን እነሱ የተናገሩትን አምጥተህ ነቢያቱ ግን ያልተናገሩትን ኢሻያው ያልተናገረውን ራምባብ እንዲህ ብለዋል ብለህ ብትለኝ ዳር ያዝ ነው ብዬ የምልህ። እኔ ኢሻያው ነው ያንተን እምነት አከብራለሁ። እኔ ኢሻያውን ነው ማምነው ነው ብዬ የምልህ። ቋንቋ የሚባል ነገር አለ። ቋንቋውን በቋንቋውን ቢሆን እኮ ቅድም አልተግባባችሁም ኤልያው። እንዴት እናድርግ? ቋንቋው እሺ የቋንቋ ነገር ማተር እንደሚያደርግ አውቃለሁ። አሁን እና እኔ በአይሁድ ታሪክ ውስጥ የአይሁድን ታሪክ እንዳነበበ ሰው ጊዜ ሰጥቶ እንዳነበበ ሰው የታናክን እንዳነበበ ሰው ፊደልና ድርብ ነጠላ ሰረዝ ካልሆነ በስተቀር የትኛውን ቦታ ላይ ማንም ሰው አያምታታኝም። ብሉይ ኪዳንም አዲስ ኪዳንም በተለይ ብሉይ ኪዳን ኦኬ። የትኞቹም የአምላኬ ነቢያት ሲናገሩ መሺያ ቤን ዮሴፍ ይመጣል ብለው የተናገሩት አንድ ነብይ ያጠራልኝ። አንድ ከሞሼ እስከ ሚልኪያስ አንድ አልኩ። አንድ ምዕራፍ አይደለም አንድ ቁጥር በውስጣቸው የትኛውም መጽሐፍት ላይ ሂድ ፈልግ አስስ በብርሃን አታመጣም። ስለዚህ ቤንያን ማነው መሺያ ቤን ዮሴፍ ልጨርስና አስተ መሺያ ቤን ዮሴፍ ይመጣል ብሎ ያለው ራሺ እንጂ ዘካርያው አላለም፣ ኤርሚያው አላለም፣ ኢሻያው አላለም፣ ሞሼ አላለም። እነዚህ አባቶች ያላሉትን ከየት አምጥቶ ነው ታዲያ እሱ መካከል ላይ እንትን አዲስ ቃል ሸንቅሮ ሲያበቃ ሁለት መሺያ እንደሚመጡ እናውቃለን። ማን የነገራችሁ? የአምላክ ነብይ የትኛው ተናገረ? ከሞሼ እስከ ሚልኪያስ ሁለት ነብይ ናቸው የሚመጡት። የመጀመሪያው ሲመጣ እንደዚህ ጠብቁት፣ ሁለተኛው ሲመጣ እንደዚህ ጠብቁት አሉት። እኔም አውቀው የአምላኬ ነቢያት ከሞሼ እስከ ሚልኪያስ ያሉት የተናገሩት መሺያ ቤን ዳቪድ ነው የሚመጣው ያሉት። ከዘፍጥረት 49 ቁጥር 10 ጀምሮ እስከ ሚልኪያስ ድረስ ያሉት የአምላኬ ቅዱሳን ነቢያት የተናገሩት መሺያ ቤን ዮሴፍ ይመጣል ብለው አንዳቸውም እዚህ ውስጥ ያላችሁ ስሙ፣ አስምራችሁ ስሙ። ማንም አይሁዳዊ በዚህ ጉዳይ ላይ ዲቤት አደርጋለሁ ብሎ ካለኝ ይምጣ። አንዳቸውም ነቢያት መሺያ ቤን ዮሴፍ ይመጣል ብለው የተናገሩ ነቢያት የሉ። ቤን ዳቪድ ግን ካልከኝ ይኸው ጌታዬ የሽዋ እሱ ነው።
በመረጃ በታሪክ በነቢያት በሐዋርያቱ ትምህርት አረጋግጠን እናገራለን። የለም ራሺ ነው ያለው ይህን ቃል ማለት ነው። እህትየው ትክክል ነች ያለችው። አዲስ ነገር አምጥቶ ጨምሯል ነው ያለችው።